بسم الله الرحمن الرحيم الحمد لله رب العالمين اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وعملا ويقينا وثباتا يا رب العالمين. ثم ما بعد، السلام عليكم ورحمة الله وبركاته. قال المؤلف وفقه الله تعالى: نصيحة أب لابنه ከቀደምቶች መካከል አንድ አባት ለልጁ የሰጠው ምክር አደብን ስርዓትን በተመለከተ ማን ነው ይህ አባት? ወصية الخطاب ابن المعلى الخطاب ابن المعلى الدمشقي በመባል የሚታወቁ አባት ናቸው። ለአንድ ልጃቸው የለገሱት ምክር ቢሆንም ነገር ግን ዓለም ስለነበሩ አዋቂ ስለነበሩ ለሁሉም ልጆች አደብ ለሚፈልጉ ሰዎች ለአዋቂዎችም ጭምር የሚያስፈልግ ነው። ደጋ ቀደምቶች ለልጆቻቸው የሰጧቸው ብዙ ምክሮች አሉ። ኢብኑል ጀውዚ ታላቁ ኢማም ለልጃቸው ምክር ሰጥተዋል። ከዛ በኋላ ኪታብ ሆኖ ወጥቷል። አቡል ወሊድ አልባጂ የሚባሉ የመግሪብ ኢማምም እንደዚሁ ለልጆቻቸው ምክር ሰጥተዋል። ከዛ በኋላ ኪታብ ሆኖ ይቀራል። ሌሎችም አሉ። የዑለሞችን የአዋቂዎችን ምክር ስናገኝ በሚገባ ምክሩን ተቀበለን ልንኖርበት የህይወታችን የጉዟችን ብርሃን ልናደርገው ይገባል። ሚነል ወሳያ አልበዲዓ ድንቅ ከሚባሉ ምክሮች አንዱ አልሙሽተሚለቲ አካተው ከያዙ ዐላ ጉረሪን ሚነል አዳቢል ሐሚዳ እጅግ በጣም የተመሰገኑ የተደነቁ አስፈላጊ የሚባሉ አዳቦችን ጉረር መንገድ የሚያበሩ የመንገድ ጠቋሚ ምልክት የሚሆኑ ድንቅ ምክሮችን የያዙ ነጥቦችን ከያዙ ምክሮች አንዱ وصية الخطاب ابن المعلى المخزومي الدمشقي يا الخطاب ابن المعلى مكر نوال رحمه الله ما ناتشو الخطاب وكان حكيما تببنيا سو ነበሩ ذا رأي ጥልቅ እይታ ብስለት የነበራቸው አዋቂ ሰው ነበሩ። ምክሩን በመሰረቱ የሰጡት ለማን ነው? ለብንሂ ለልጃቸው። ምክር ከነፍስ መጀመር አለበት፣ ከቤተሰብ መቀጠል አለበት። ቀድሞ ራሱን ያልመከረ ሰው ቤተሰቡን ያልመከረ ሰው ለሌሎች ለውጭ ሰዎች የሚመክረው ምክር ተቀባይነት አያገኝም። هل كان ذا النصح لنفسك اولا ይባላል። ምነው ቀድመህ ራስህን አትመክርም ቤተሰብህን አትመክርም ይባላል። ራሱን መክሮ ቤተሰቡን መክሮ ሌሎችን የሚመክር ሰው ምክሩ ተቀባይነት ያገኛል። አንዳንድ ኑስኻዎች ላይ እንዳለው ታች የግርጌ ማውጫ ቁጥር 1 ላይ እንደምታዩት وقد قاله رحمه الله تعالى وقد قال في مطلعها يا بني عليك بتقوى الله ምክራቸውን ልጄ ሆይ አላህን ፍራ በማለት ጀምረዋል። ይሄ ትልቅ ንግግር ነው። የምክሮች ሁሉ ቁንጮ ነው። ولقد وصينا الذين اوتوا الكتاب من قبلكم واياكم ان اتقوا الله አላህ ለሰው ልጆች በሙሉ የሰጠው ምክር ነው። ለነብዮችም ጭምር ያ አዩሃ ነብዩ ኢተቂላህ አንተ ነብይ ሆይ አላህን ፍራ ብሏቸዋል ነብዩን አለይሂ ሰላቱ ወሰላም። አላህ ነብዩን አላህን ፍራ ካለ መላ የሰው ልጅን አላህን ፍሩ ካለ የምክሮች ሁሉ ዋና ሊሆን የሚገባው የአላህ ፍራቻ ነው። አላህን የማይፈራ ሰው የትኛውን ምክር አይጠቅመውም። አላህን የሚፈራ ሰው ከማንም ምክር ቢያገኝ ስለሚጠቀም ስለሚቀበል ምክር ይጠቅመዋል። ስለዚህ የመጀመሪያ ምክራቸው የአልኸጣብ ኢብኑ አልሙዓላ ልጄ ሆይ አላህን ፍራ የሚል ነበር። አላህን ታዘዝ የሚል ነበር። ወተጀነብ መሐሪመሁ አላህ ሐራም ያደረገውን ነገር ራቅ ተጠንቀቅ የሚል ነበር። የአላህን ተባረከ ወተዓላ መንገድ በመከተል አላህን መንፈራው በምንድን ነው? መንገዱን በመከተል ነው። አድርጉ ያለውን በማድረግ ተው ያለውን በመተው ነው። ይሄን ካደረክ በህይወት ደስተኛ ትሆናለህ። ከእንከንና ከዓይብ ከነውር ሁሉ ትጠራለህ።
አላህን ያልፈራ ሰው መንገዱን ያልተከተለ ሰው በነውር በችግር በጉድለት የተሞላ ይሆናል። በህይወቱ ደስተኛ አይሆንም። አላህ ተባረከ ወተዓላ ማያውቀው የለምና ተጠንቀቅ፣ አላህን ፍራ፣ ከሱ የሚደበቅ ነገር የለም ካሉት በኋላ የመከራቸውን አንገብጋቢነት ሲገልጹ ወኢኒ ቀድ ወሰምቱ ለከ ወስማ ወወضዕቱ ለከ ረስመና፣ እንግዲያውስ እኔ እንደ አባት እንደ አዋቂ የህይወትህን አቅጣጫ መስመር ቀይሼልሃለሁ፣ ግልጽ የሆነ ያ መንገድ ተከተለ ሂድ። ኢን አንተ ሐፊظተሁ ወወዐይተሁ ወዐሚልተ ቢሂ፣ እኔ የቀየስኩልህን የህይወት አቅጣጫ መንገድ ተከተለህ ከሄድክ ከሰራህበት በምክሬ መላእተ አዕዩነል ሙሉክ፣ አይደለም የተራ ሰዎችን ንጉሶች ሁሉ ሲያዩህ አይናቸውን ትሞላላቸዋለህ። ያኒ ከተራ ሰዎች አልፎ ንጉሶች ዘንድ እንኳ ትልቅ ሰው ትሆናለህ። ወንቃደ ለከ ቢሂ ሱዕሉክ፣ ከሰፊው ከተራው ሰው ህዝብ አልፎ አመፀኛ የሚባሉ ሽፍታዎች ወንበዴዎች ሁሉ ይታዘዙሃል። ይሄም ምክሬን ተግብረህ ከኖርክ ወለም ተዘል ሙርተጀን ሙሸረፋ፣ በሄድክበት ሁሉ የተከበርክ የምትፈለግ ትሆናለህ። ፈአጢዕ አባከ፣ ስለዚህ አባትህ የሚልህን ስማ፣ አባትህ የሚልህን ስማ። ወቅተሲር ዐላ ወሲየቲ አቢከ፣ የአባትህ ምክር ይበቃሃል፣ በአባትህ ምክር ተብቃቃ። ይህ ለሁሉም አባት ሊባል ይችላል። በመሰረቱ እንደው አንዳንድ አባቶች እውቀት ብስለት የሌላቸው ከሆነ የዓለም ተጨማሪ ምክር ሊያስፈልግ ይችላል እንጂ አስተዋይ በሳል የሆኑ አባቶች ለልጆቻቸው የሚበጅን ምክር ከመምከር ወደ ኋላ ስለማይሉ የአባትህ ምክር ይበቃሃል። መሰለ አባትነቱ እንዳለ ሆኖ እውቀት ካለው ብስለት ካለው የሌላ ሰው ምክር አያስፈልግም። ብዙ ጊዜ ልጆች የወላጅና የቤተሰብ ምክር አይሰሙም። የውጭ ሰው ምክር ነው የሚሰሙት። የውጭ ሰው ነው የሚያማክሩት። ጊዜያዊ የሆነ የታያቸው ነገር ስላለ ብቻ ነው የውጭ ሰዎች የሚመክሩት። አባት እናት ግን፣ ወላጆች ግን፣ ቤተሰብ ግን የሚመክረውን ልጁን ዘመዱን ጠቅላላ ህይወቱን አይቶ ነው፣ የዛሬ የነገን የዲን የዱንያውን ጥቅም አይቶ ነው የሚመክረውና በአባትህ ምክር ተብቃቃ። አባትህ ለአንተ የሚጠቅምን ሁሉ ይነግርሃል፣ የሚጎዳን ሁሉ ያስጠነቅቅሃል። ወፈርግ ሊዚህኒካ ሊዛሊከ ዚህነካ፣ አባትህ ምክር ሲሰጥህም ወደ ሌላ ቦታ እያየህ ሌላ ነገር እያሰብክ አትስማ። ለአባትህ ምክር ሙሉ አእምሮህን ትኩረትህን ሰጥተህ አድምጥ። በዚህ ትለወጣለህ። ይሄ አንዳንድ ኑስኻዎች ላይ የሚገኝ ነው። መጥለዑ ላይ መግቢያው ላይ ምን አሉ ጸሐፊው ይሄን አስመልክተው ሀከዘል ዑቀላ፣ አቅልና አስተዋይ ሰዎች እንደዚህ ናቸው። አሕረሰ ማ የኩኑነ ዐላ ተእዲቢ አብናኢሂም፣ ከምንም በላይ ልጆቻቸውን አደብ ማስያዝ ይፈልጋሉ። ልጆቻቸው ልቅ እንዲሆኑ አይፈልጉም። የልጆቻቸውን አለባበስ፣ አነጋገር፣ አመጋገብ፣ የዒባዳ አደራረግ፣ የእንግዳ አቀባበል፣ የጎረቤት ሐቅ አጠባበቅን በተመለከተ አቅል የሆኑ አስተዋይ የሆኑ በሳል የሆኑ ወላጆች ልጆቻቸውን ይከታተላል። ወተዓሁድህም ቢልወስያ፣ አለፍ አለፍ ያሉ ምክር ይሰጧቸዋል። ምክር ሁሌ መሰጠት የለበትም፣ ይሰለቻል። ሁሌ ከተመከረ ልጆች ምክርን ይሰለቻሉ፣ ይለምዱታል፣ የመቀበል እድላቸው ጠባብ ይሆናል። እዚህ ምክር አለፍ አለፍ ተብሎ ነው መሆን ያለበት። ትናንት እንዳልነው ባጠፉ ቁጥርም ልጆችን መጨቅጨቅ አያስፈልግም። አንዳንዱን ጥፋት አይቶ እንዳላዩ ማለፍ ያስፈልጋል። ሸሪዓው በሚፈቅደው ልክ ሁሌ የሚመክር ሰው፣ ሁሌ የሚከታተል ሰው፣ ጠበቅ አድርጎ የሚይዝ ሰው ይሰለቻል፣ ምክሩ ተቀባይነት አያገኝም። ሒንም ባዕደ ሒን ያሉት ለዚህ ነው። አንዳንዴ አለፍ አለፍ ተብሎ ወላጆች ልጆቻቸውን መምከር አለባቸው። ወኢላ ይህ ካልሆነ ግን ፈኢነ ኢህማለሁም፣ ልጆችን ቸላ ማለት ልቅ ማድረግ፣ ወተርኩል ሐብሊ ለሁም ዐለል ጋሪቢ፣ ገመዱን ትከሻቸው ላይ ለቆ መተው፣ ሙእዚኑን ቢሹሩሪን ከሲራ፣ ብዙ ሸሮችን ክፋቶችን አደጋዎችን ያመጣል። ይሄ ተርኩል ሐብሊ ዐለል ጋሪብ የዓረቦች ምሳሌያዊ አነጋገር ነው። ቁጥጥርን መተው ተርኩል ሐብሊ ዐለል ጋሪብ ይባላል። ግመልን፣ በሬን መሰል እንስሳትን አፋቸው ላይ ወይም አንገታቸው ላይ ወይም ቀንዳቸው ላይ ገመድ ያደርጉባቸውና ገመዱን ይከታተላሉ። ገመዱን ወይም ችካል ላይ ወይም አጥር ላይ በሚሆን ነገር ላይ ያስሩታል።
በዚህ ልክ ከታሰሩ በየጊዜው ቦታ ሊቀየርላቸው ሳር መኖ ያለበት ቦታ ሊቀየርላቸው ይችላል። ደህንነታቸው ይጠበቃል። ነገር ግን የገመዱን ጫፍ ለቀኸው የግመሉ የበሬው ሻኛ ላይ ጣል አድርገህ ከተውከው አንተ ካልተቆጣጠርከው ያመልጣል፣ ይሄዳል፣ ከቁጥጥር ውጪ ይሆናል። ምናልባትም የአውሬ ቀለብ ወይም የሽፍታ ንብረት ሊሆን ይችላል። እንስሳትን አስሮ ገመዱን ረዘም አድርጎ ዞሮ እንዲበሉ ማድረግ፣ የታሰሩበት አካባቢ ሳሩ ሲያልቅ ሌላ ቦታ መቀየር ለአንተም ለንብረትህም የሚበጅ ነው። ልጆችህን በአንተ ኃላፊነት ስር ያሉትንም ገመዱንም በጣም አታሳጥርባቸው። ጭራሽ ደግሞ ገመዱን አንገታቸው ላይ ለቀህ አትተዋቸው። ቁጥጥር ክትትል ያስፈልጋል። فهي بحق أنيقتنا ወደ መትኑ ስንመለስ فهي ይህ የአልኸጣቢ ኢብኑል ሙዓላ ምክር በእውነቱ አኒቀቱን በጣም የሚያምር ደስ የሚል ምክር ነው። አኒቀቱ ረስፊ فهي አኒቀቱ ረስፊ ቅደም ተከተሉ የምክር አደራደሩ አቀማመጡ አኒቅ ነው፣ በጣም ጀሚል ነው፣ የሚማርክ ነው። በሊገቱል ማዕና ቃሉ ብቻ ሳይሆን ማዕናው መልእክቱ ትርጉሙም ከመካሪነት አንፃር ልክ የደረሰ ነው። ምንም ጉድለት የሌለው የተያያዘ አንዱ ካንዱ መቀመጥ ባለበት መልኩ ተከታትሎ የተቀመጠ ምክር ነው። ወየሕሱኑ ይገባል፣ ያምራል። ተሕሊየቱል መቃሚ ይሄን ርዕሳችንን ስለ አደብ እስካሁን ስንዳሱ የነበረውን የአደብ ርዕሳችንን ማሳመሩ ያምራል፣ ይገባል። ቢሰውቂ ጁመሊን ሚን ዱረሪሃ ከአልሙዓላ ኢብኑል ኸጣብ ከአልኸጣብ ኢብኑል ሙዓላ ምክሮች ውስጥ የተወሰኑ ጁመል እንቁዎችን እዚህ ውስጥ በማካተት ይሄን ርዕሳችንን መጅልሳችንን ማሳመሩ ማጣፈጡ ይበጃላ። ወንቲኻቢ ጠራኢፋ ሚን ለጣኢፊሃ ወንቲኻብ መራርጦ ማካተትም ጠራኢፍ ደስ የሚሉ ሚን ለጣኢፊሃ ከድንቅ ከረቂቅ ምክሮቻቸው የተወሰኑትን መርጦ እዚህ ማካተቱ ይበጃል አሉና ቃለ ረሒመሁላሁ ተዓላ አልኸጣብ ኢብኑል ሙዓላ ታላቁ መካሪ ምክራቸውን ለልጃቸው ሲለግሱ ምን አሉ? ቅድም እንዳልነው እሳቸው ለልጃቸው ብቻ የለገሱት የአንድ ወላጅና ልጅ ተራ ምክር አድርጎ ከመሳል ከማሰብ ይልቅ ዑለሞች የኡማ አባቶች ናቸው። ምናልባትም አንዳንዴ ከወለዱት ልጅ የበለጠ ለዲን ልጃቸው ወንድማቸው ሊጨነቁ ሊቆረቆሩ ይችላል። ስለዚህ የዑለሞች ምክር የአባቴ ምክር ነው፣ ምናልባትም ከአባቴ ምክር በላይ ነው ተብሎ መወሰድ አለበት። ሁሉም አባት ምክር ላይ ይችላል፣ የምክር አቅም ላይኖረው ይችላል። ዑለሞች የሁሉም አባት ናቸው። ሁሉንም እንደ ልጃቸው፣ እንደ ወንድማቸው፣ እንደ ቤተሰባቸው፣ እንደ ስጋቸው ነው የሚያዩት። አነቢዩ አውላ ቢልሙእሚኒና ሚን አንፉሲሂም የሚለውም ከዚህ የመነጨ ነው፣ ወይም የዚሁ ማስረጃ ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ለኡመታቸው ከነፍሳቸውም በላይ ናቸው ይላል። አንተ ለነፍስህ ከምታስበው በላይ ነቢ ዓለይሂ ሰላቱ ወሰላም ለአንተ ያስባሉ። ዑለሞች ደግሞ የነቢያት ወራሽ ናቸው፣ ለኡማው ከነፍሳቸው በላይ ያስባሉ። ኢያከ አሉ ልጃቸውን ሲመክሩ፣ አደራህን ልጄ ሆይ ወሀድረል ከላሚ ንግግርን ዝም ብሎ መዝራትን መበተንን አደራህን ተጠንቀቅ። ስትናገር ንግግርህን መጥነህ መርጠህ ቆጥበህ ተናገር አሉ። ይሄ የንግግር አደብ ነው። ሰው ማንነቱ የሚለካው አንድም በንግግሩ ነው። የመጣለትን ሁሉ የመሰለውን ሁሉ የሚያወራ ሰው ተርቢያ የጎደለው ሰው፣ አደብ የጎደለው ሰው ነው። ሁሉም ቦታ የሚመጥነው ንግግር አለ። ሁሉም ቦታ ላይ ሁሉ ነገር አይባልም። ከሁሉም ሰው ጋር ሁሉ ነገር አይባልም። በእድሜ ከሚበልጠኝ ሰው፣ በዕልም ከሚበልጠኝ ሰው፣ በደረጃ ከሚበልጠኝ ሰው፣ በደንብ ከማውቀው ሰው፣ ከማላውቀው ሰው፣ መስጂድ ውስጥ፣ ገበያ ቦታ ላይ፣ ቤት ውስጥ የምናገራቸው ንግግሮች የተለያዩ መሆን አለባቸው። የኩሊ መቃሊን መቃም ተብሎ ሁሉም ንግግር ቦታ አለው፣ ሁሉም ቦታ የሚመጥነው ንግግር አለው ተብሏልና ኢያከ ወሀድረል ከላሚ አደራህን ንግግርን ዝም ብሎ መበተንን መጥፋትን ተጠንቀቅ፣ እየመረጥክ ተናገር አሉ። እንደዚሁ ደግሞ ወከትረተ ضሒኪ ሳቅ ማብዛትንም አደራህን ተጠንቀቅ፣ ወልሚዛሒ ቀልድ ማብዛትንም አደራህን ተጠንቀቃ። ሳቅና ቀልድ ማብዛት በተለይ ያለ ቦታው ሲሆን የሞኝነት ምልክት ነው። የሳቅ መብዛት ቀልብ ያደርቃል። ቀልቡ የደረቀ ሰው ከአላህ ይርቃል። ከአላህ የራቀ ሰው ሸይጣን ይጠጋዋል። ሸይጣን የተጠጋው ሰው ደግሞ የእሱ አባል ያደርገዋል። አብረው ጀሀነም ይወርዳሉ።
ቀልድ ማብዛትም እንደዚሁ ክብር ይነካል። ወሙሃዘለተል ኢኽዋኒ ከጓደኞችህ ጋር ዝም ብለህ ቀልድ ማብዛትም ተጠንቀቃ። በተለይ ከጓደኞች ጋር አብረው ከሚውሉ ካንተ ጋር መገናኘት ከሚያበዙ ሰዎች ጋር ቀልድ አታብዛ። ፈኢነ ዛሊካ ለምንድን ነው ይሄ የተከለከለው? ይሄ ማድረግ የድሀቡል በሃ ግርማ ሞገስን ድምቀትህን ያስወግዳል። ሁሌ የሚቀልድ ሰው ይናቃል። ለቁም ነገሩ እንኳ ትኩረት አይሰጠውም። አሳልፈናል። እዚህ ላይ ያሉ ምክሮች አብዛኞቹ እስካሁን በነበረን የደርሱ ተከታታይ ክፍሎች ላይ ያየናቸው ናቸውና ሁሉን በሰፊው አናብራራ። ቀልድና ቁም ነገርን መለየት አለብህ። ቀልድ ከበዛ ቀልዱ ራሱ ጣዕሙን ያጣል። ቀልድ እንደ ጨው ነው መሆን ያለበት። ቀልድ እንደ ጨው በትንሹ ነው መሆን ያለበት። ሁሌ ከቀለድክ ጨው ትሆናለህ፣ ሁሌ ትጎመዝዛለህ። ወዩቂዑ ሸሕናአ የቀልድ መብዛት ጥላቻንም ያስከትላል፣ መጣላትን፣ ጠብን ያስከትላል። በቀልድ መልኩ የሰውን ክብር የሚነካ ሰው አለ፣ የሚሳደብ ሰው አለ፣ እየቀለድኩ ነው ያለ። ወዐለይከ አደራህን ቢረዛነቲ በብስለት በሳል ሁን፣ አስተዋይ ሁን፣ ረጋ በል። ወተወቁሪ ክብርህን ጠብቅ፣ ግርማ ሞገስ ይኖርህ። ሚን ገይሪ ኪብሪን ነገር ግን ኩራተኝነት ደረጃ ሳይደርስ። አንዳንድ ሰዎች ክብራቸውን ለመጠበቅ የሚያደርጉት ጥረት ኩራተኛ ያደርጋቸዋል፣ ኩራተኛ ያስብላቸዋል። ተወቁር ግርማ ሞገስ ክብር ይኖርህ። ሚን ገይሪ ኪብሪን ኩራት ደረጃ ያልደረሰ ዩሰፉ ሚንከ እሱ ኩራተኛ ነው የሚያስብል ደረጃ ያልደረሰ ክብር ይኖርህ፣ ግርማ ሞገስ ይኖርህ። ወላ ኹየላ ዩሕካ ዐንከ እሱ ቀብራራ ነው ተብሎ ስም እስኪወጣልህ ድረስ የማይደርስ ይኮራል፣ ይንቀባረራል ማለት ደረጃ የማያደርስ ግርማ ሞገስ ክብር ይኖርህ። ራስህን አብዝተህ አታቅልል፣ ዝቅ አታድርግ፣ መካከለኛውን። ወልቃ ሰዲቀከ ጓደኛህ ጋር ተገናኝ። ወዐዱወከ ጠላትህም ጋር ተገናኝ። ሁለቱንም ተገናኛቸው፣ ተቀበላቸው፣ አስተናግዳቸው። ቢወጅህ ሪዳ ደስታ በሚታይበት ፊት፣ ጥላቻን በሚገልጽ ሳይሆን። ለወዳጅህም ለጠላትህም ፊትህ ፈታ ይበል ማለታቸው። ወከፊል አዳ ሰዎችን ከማስቸገር መታቀብ፣ ማስቸገር የሌለበት አይነት አቀባበልን ሰዎችን ተቀበል፣ አስተናግድ። ሰው ሲያገኙ በስድብ የሚጀምሩ፣ በዘለፋ የሚጀምሩ፣ በወቀሳ የሚጀምሩ ሰዎች አሉ። ሁሉም ሰው ለወቀሳ ውስጡ ዝግጁ ላይሆን ይችላል። በል አብዛኛው ሰው ወቀሳ አይፈልግም፣ ትችት አይፈልግም። ልክ ሲገናኙ የወቀሳ ዝናብ የሚያዘንቡ ሰዎች አሉ፣ የትችት ዝናብ የሚያዘንቡ ሰዎች አሉ። ይሄን ከፍ አድርግ፣ ታቀብ፣ እንደዚህ አታድርግ ሰው። ሚን ገይሪ ዚለት ለሁም ታዲያ ሰዎችን ስትቀበላቸው በፈገግታ ተቀበላቸው። በሪዳ በእነሱ የመደሰት ከእነሱ ጋር ባለህ ግንኙነት ደስተኛ የመሆን ምልክት አንጸባርቅ ሲባል ሚን ገይሪ ዚለት ለሁም ለእነሱ አብዝተህ ዝቅ ሳትል ሳትዋረድ፣ ወላ ሀይበት ሚንሁም አብዝተህም ሳትፈራቸው። ወንጀል እስካልሰራህ ድረስ ስለምን ትፈራለህ? ወንጀል ከሰራህ ጥፋትህን ወንጀልን አምነህ ይቅርታ መጠየቅ ነው። ካልሆነ ግን ሁሌ እንደ ወንጀለኛ አንገት መድፋት፣ ማፈር፣ መሸማቀቅ፣ መንቀጥቀጥ አይገባም። እንዲህ አይነቱን ማዕና ልጆቻችን ውስጥም መዝራት መቻል አለብን። ፈሪ ሆነው ደካማ ሆነው ልጆች ማደግ የለባቸው። አንተም እንደዛው። ዑመር ብን ኸጣብ መንገድ እያለፉ ሳለ ልጆች የሸሹ መንገድ ለቀቁላቸው። ከልጆች መሃል አንዱ ዝም ብሎ ቆመ መንገዱ ላይ። አንተስ እንደ ጓደኞች ለምን አልሸሸህም ሲሏቸው ወንጀል አልሰራሁኝ፣ መንገዱም ጠባብ አይደለም፣ አማራጭ አለ፣ በዚህም ማለፍ ትችላለህ። እምሮጠው መሸሽ ያለብኝ ወይም ወንጀል ከሰራሁኝ ነው፣ አሊያ ደግሞ መንገዱ ጠባብ ከሆነ ለአንተ ሀያ አድርጌ እንድታልፍ ነው እንጂ ሁለቱም ምክንያቶች በሌሉበት እኔ ምን ያስሮጠኛል አሉ። ኢዳ በልክ ሚዛናዊ መሆን፣ ለሰዎች ክብር መስጠት፣ ከሰዎች ጋር መልካም ግንኙነት መፍጠር፣ ማክበር ሰዎችን። ነገር ግን በሌላ በኩል ከልክ በላይ ራስን ዝቅ ለማድረግ አለመፍራት ያስፈልጋል። መካከለኛው ወኩን ሁን ፊ ጀሚዕ እሙሪከ በሁሉም ጉዳይህ ላይ ነገርህ ላይ ፊ አውሰጢሃ ሚዛናዊ መካከለኛው። ፈኢነ ኸይረል እሙሪ አውሰጡሃ ከነገሮች ሁሉ በላጭ መልካም ነገር ማለት ሚዛናዊ የሆነ መካከለኛ የሆነ ነገር ነው። ጠርዝ ሁሌም የተወገዘ ነው። ጠርዝ ላይ አትሁን። አብዝተህም ለስላሳ አትሁን፣ አብዝተህም ደረቅ አትሁን፣ መካከለኛ ሁን። ወቀልል ልከላመ ንግግር ቀንስ፣ ወሬ አታብዛ።
ወአፍሺ ሰላመ ሰላምታን አብዛ። ያገኘውን ሁሉ አሰላሙ ዐለይኩም በል ሸሪዓውን በጠበቀ መሰረት። ወምሺ ሙተመኪነን ስትራመድ መሬትን ረግጠህ ይዘህ ተራመድ። ቀስደን መካከለኛ ሆነህ ተራመድ። ኸፊፍ አትሁን፣ ብር አትበል። አብዝተህም አትንጠር፣ ወደ ላይ አትንጠር፣ አትኩራ። የነጠሩ የሚሄዱ ሰዎች አሉ። በተለይ አሁን ባለንበት ዘመን ወጣቱ የሚሄደው አካሄድ አለ፣ ከየትም እንዳመጡት አናውቅም። ልጓም ተወጥሮ የተያዘበት ፈረስ እንደሚሆነው የሚሆኑ አሉ። እየሰገሩ የሚሄዱ አሉ፣ እየጨፈሩ የሚሄዱ አሉ። ሱሪያቸውን አውልቀው በለው ግማሹን ዝቅ አድርገውት መሬት እየጠረገ ፀጉራቸውን የግራር ዛፍ አስመስለው ሱረታቸው ገጽታቸው ሁሉ ተቀይሯል። ብዙ ወጣቶች ፋሽን ዲንን ባህልን መጻረር የለበትም። የምትከተለው ከአንተ የሚበልጥ ሰው መሆን አለበት። ማን ነው የተከተልክ ያለ? እስትንጃ አድርጎ ማያውቅ፣ ለአላህ እንደ ሰግዶ ማያውቅ ፈረንጅን አሳማ የሚባል አሳማ የሚመስልን እሱ ያደረገውን ሁሉ ያደረክ ገደል መግባት የለብህ። ባለህበት ሀገር ትልልቅ ሰዎች ያላቸው አኽላቅ ሊኖርህ ይገባል። ስለዚህ ስትሄድ ሙተመኪነን መሬት ረግጠህ ረጋ ብለህ ሂድ። ቀስደን ስትራመድ አብዝተህም ፈጠን ያልካተሩት ዘገምተኛም አትሁን። ወቅሱድ ፊ መሽይከ የቁርአን ምክር እኮ ነው። ቁርአን ምንም ያጎደለው ነገር የለም። ሁሉን አደብ አስተምሮናል። አነጋገርን፣ አረማመድን፣ ወጪ አደራረግን ኢላ ገይሪ ዛሊክ። ወላ ተኹጣ ቢሪጅሊካ እግርህን የጎተት ከሄደህ የሄድክበት ሁሉ መስመር የሚታይ እንዳይሆን። እግራቸውን የጎተቱ የሚሄዱ ሰዎች አሉ እንደ በሽተኛ። ይሄ ሰኪና ዲን ይመስላቸዋል። እንዲህ አይነት ሰው ዑመር ሲያገኙ በዱላቸው ያሉ ነበር የሚያስሮጡት። በመጠኑ ሂድ የሚሉት። በሽተኛ ነህ ምን ሆነሃል ይሉት ነው። ጀግና መሆን አለብህ። ነቃ ማለት አለብህ። ኢማን፣ ዲን፣ አላህን መፍራት ሽብርብር በማለት አይደለም፣ ወንጀል በመተው ኸይር ስራ በመስራት ነው። አንዳንድ ሰዎች አላህን መፍራት አንገት በመድፋት በመቅለስለስ ታማሚ በሽተኛ በመሆን ይመስላቸዋል። ነቢይ እንዲህ ነበሩ አይደለም። ነቢዩ ሲሄዱ አለይሂ ሰላቱ ወሰላም ከተራራ ከዳገት የሚወርዱ ነበር የሚመስሉት። ሲራመዱ ቀጥ ያለ ሜዳ ላይም ሲሄዱ ራመድ ያሉ ከቁልቁለት የሚወርድ ሰው ያለው አይነት ፍጥነት ይኖራቸው ነበር። አይሮጡምም ነበር፣ አይንቀራፈፉምም ነበር፣ መካከለኛ ነበሩ። ወላ ተስሐብ ዘይለከ ልብስህን አትጎትት። ልብስን መጎተት የተከለከለ ነው በዲናችን። ነቢዩ አለይሂ ሰላቱ ወሰላም ልብስህን እስከ ባትህ ድረስ አድርግ፣ አይካልከም እስከ ቁርጭምጭምትህ ድረስ አድርግ ብለዋል። ከቁርጭምጭምት አልፎ ሱሪው የካልሲንም ቦታ ጭምር መሸፈን የለበትም። ለወንድ ልጅ ልብስ መጎተት ወንጀል ነው። ለሴት ልጅ ልብስ ማሳጠር ወንጀል ነው። አሁን ላይ ብዙ ሰዎች ገልብጠውታል። ሴቷ እስከ ባቷ ድረስ እስከ ቋንጇዋ ድረስ አሳጥራ ታሰፋለች። ወንዱ ደግሞ ጫማውን ጭምር የሚሸፍን አድርጎ አስረዝሞ ያሰፋል። ይሄ የመልእክተኛውን ትእዛዝ እምቢ ማለት ነው፣ መቃረን ነው፣ ሙሐዳ ነው፣ እንደ ብረት መድረቅ ነው። የአላህና መልእክተኛ ትእዛዝ ሲሰጠን ለስለስ ማለት ነው ያለብን፣ እሺ ማለት ነው ያለብን። ልብስህን አንሳ፣ አላህ እንድትፈራ ይረዳሃል፣ ለልብስህ ንጽህናም ይበጃል ብለዋል ዑመር ኢብኑ ኸጣብ። ጣረሞት ላይ ሆነ ጉዳዩ ቀላል ነው፣ ዋናው ኢማን ነው ልብስ አይደለም የሚሉ ሰዎች አሉ። ጉዳዩ ቀላል ቢሆን ኖሮ ዑመር አቡ ሉሉአት አልመጁሲ የሚባለው ነጃሳ ሰው ሶላት እያሰገዱ መርዝ በተቀባ ቢላዋ ወግቷቸው ጣር ላይ ሆነው የሚያጠጧቸው መድኃኒት በወጋቸው በሆዳቸው በኩል የወጣ ባለበት ወቅት መሞታቸው ተረጋግጦ ማለት ነው። በዛ ሰዓት ላይ አንድ ወጣት ገብቶ እየተሰናበታቸው ሲወጣ ልብሱ ሲጎተት አዩት። ልብስህን ከፍ አድርግ አሉት። በይነል መውቲ ወልሐያ የሞት አፋፍ ላይ ነው ያሉት። በዚህ ሰዓት እንኳን የልብስ ጉዳይ ምን ችግር አለ? ዋናው ኢማን ነው አላሉ። ልብስህን ከፍ አድርግ፣ ለልብስህ ንጽህናም የተሻለ ነው፣ አላህን እንድትፈራም ያግዝሃል። ልብስን መጎተቱ ልብስ ያቆሻል፣ መስጂድ ያቆሻል፣ ሊነጅስ ሁሉ ይችላል። እስከ ተረከዛቸው ውስጥ ገብቶ የረገጡት የሚሄዱ ሰዎች አሉ። ሱሪያቸው ካልሲ ጭምር አስበው ያሰፉት የሚመስል ይሄ መስጂድ ሁሉ ሊነጅስ ሊያቆሽ ይችላል። በሌላ በኩል ደግሞ ልብስ መርዘሙ ኩራት ነው። ለዚህ ነው አትቃ ሊረቢክ ያሉት፣ አላህን እንድትፈራም ያግዝሃል። የወንድ ልብስ ማጠሩ አላህን የመፍራት የዲን ምልክት ነው። የሴት ልጅ ማጠሩ ማዳ የኢማን መድከም ምልክት። የሴት መርዘም አለበት፣ አንድ ስንዝር አልፎ ሁሉ መጎተት አለበት ከዛም በላይ። ስለዚህ ወላ ተስሐብ ዘይለከ ይሄ ለማን ነው ምክሩ? ለወንድ ነው። ለሴት ልጅ እሳ ይስሐቢ ዘይለኪ ነው ሐዲሱ ላይ እንዳለ።
ከቁርጭምጭምት በታች ያለ የሰውነት አካል በሳት በልብስ ከተሸፈነ በሳት ይቃጠላል አኺራ ላይ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ሰሙና ደነገጡ። እኛስ ታዲያ ሲሏቸው አይ እናንተማ አንድ ስንዝር ወደ ታች ነው ማስረዘም ያለባቸው አሏቸው። በተቃራኒ ስንራመድ እኮ ይገለጣል አንድ ስንዝር አይበቃም አሉ የድሮ ሙእሚናት ሴቶች። እንግዲያውስ አንድ ክንድ አድርጉት ከዛ አታስረዝሙ አሏቸው። አሁንም ሌላ ችግር ገጠማቸው። አንድ ክንድ አርዝመነው ስንጓዝ ቆሻሻ ይነካብናል እኮ ሲሏቸው አንድ ቦታ ላይ ቆሻሻ ቢነካው ሌላ ቦታ ላይ አፈር ይነካዋል፣ አፈሩ ያጸዳላችኋል አሏቸው። ይሄ ትልቅ ምስጢር አለው ውስጡ ላይ። ወንድ ያሳጥር ሴት ታስረዝም የተባለው ወንድ ብዙ ጊዜ ከቤት ስለሚወጣ ነው። የሚያርሰው፣ የሚዘራው፣ የሚነግደው፣ ቢሮ የሚሰራው ወንድ ነው። ስለዚህ ልብሱን ማሳጠር አለበት። ሴት ግን ከቤት አትወጣም። ከስንት አንዴ ብትወጣ ነው። ከስንት አንዴ በወጣችበት ቢጎተት ብትቸገር ችግር የለውም። ገብታ ታጥበዋለች፣ ትቀየራለች። አልፎ አልፎ እንጂ አትወጣም። መልእክት አለው ማለት ነው። ወንድ ልጅ ሱሪህን ከፍ አድርገህ ታጥቀህ ውጣ፣ እረስ፣ ዝራ፣ ነግድ፣ ምድርን አልማ ነው። ለዛ ያንተ አለባበስ ከፍ ያለ መሆን አለበት። ሴት ልጅ ሰተር በይ፣ ቤት ቁጭ በይ፣ አስሬ እንዳትወጪ፣ ልብስሽ ይርዘምና ይጥለፍሽ፣ ይጎተት፣ ያስቸግርሽ፣ ቢያንስ እንኳን ልብስ ያስቸግረኛል ብለሽ ቤት ቁጭ ትያለሽ ነው። የለም ዛሬ ያሳጥረውታል ወደ ላይ አርፈው ስለማይቀመጡ ስለማይመቻቸው ያሳጥረውታል። አንዳንዴ ጅልባብ አድርገው ራሱ ጅልባቡ እስከ ባታቸው ነው፣ ጀለቢያ ነው የሚመስለው። በሱና ልበሱ የተባሉ ይመስላል፣ የነሱ ሱና ይመስላል። ካልሲው ይታያል። ካልሲ መታየቱ ኢማም አህመድ አልባኒ አይቻልም ብሎ ከወንድ ጋር መመሳሰል ነው ብላ የሴት ልጅ የተወሰነውን ጅልባብ አደርጋለሁ ከዛ የጎደለውን በካልሲ ሞላዋለሁ ብትል ካልሲ መታየቱ የሂጃቡ አንድ ሸርጥ ጎድሏል። ለምን? የሴት ልጅ አለባበስ ማሟላት ካለበት 8-9 መስፈርቶች አንዱ የሰውነቷን ቅርጽ የሚያሳይ መሆን የለበትም። ካልሲ ካደረገች የእግሯ ቅርጽ ይታያል። ወፍራም እግር ነው፣ ቀጭን እግር ነው፣ መካከለኛ እግር ነው፣ ወስፍ አሳይቷል ማለት ነው። ትከሻዋ መታየት የለበትም፣ ደረቷ ወገቧ መታየት የለበትም። በጅልባብ ተሸፍነው ሰፋ ባለ ተብሏል አይደል? ጅልባቡ የእግሯንም ቅጥነት ጭምር ዘለግ ብሎ መሸፈን አለበት እንጂ እስከ ቁርጭምጭምት ያደርጓል ወይም እስከ ባቲ የቀረውን ከታች ስቶኪንግ ወይም ካልሲ ያደርጋለሁ ብትል የለም፣ አይሆንም። ካልሲውም ስቶኪንጉም በጅልባብ መሸፈን አለበት። ካልሆነ ቅርጽ ታይቷል፣ ሂጃብ አላደረገችም ማለት ነው። ጫማዋን መታየት የለበትም። ኢማም አህመድ እንዳሉ ለምን? በጫማ እንኳ የሴት ልጅ እግሯ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው ይታወቃልና ጫማው መሸፈን አለበት። የተሟላ ሂጃብ ባለንበት ዘመን ናድር ነው፣ የለም፣ ድንቅ ነው፣ አልፎ አልፎ የሚገኝ ነው እንጂ ሂጃብ ያደረጉ ራሱ ሂጃቡን ወደ ፋሽን ዞረውታል። ሂጃብ አድርገው ላዩ ላይ ካቦርት ይደርቡበታል። ጅልባቡ ላይ ካቦርት ተመልከተ። ጅልባቡ እኮ አድርገህ የተባልሽው እኮ ቅርጽ እንዳይታይ ነው። ጅልባቡ ላይ ምንም ነገር አይደረግም። ጅልባቡ ኒቃቡ ጌጥ ይኖረዋል። አንዳንድ ቦታ ላይ ብልጭልጭ ይደረግለታል። አጭር ነው፣ ቀጭን ነው። ጅልባቡ በሱሪ ብቻ ይለበሳል። መንገድ ሲኬድ ይታያል ሰውነት ቅርጽ ከስር። ወላ ተልዊ ዑኑቀካ አንገትህን አታዙር። ወላ ሪዳአካ ልብስህን አጠቅልል አንገትህ ላይ ወጥ የሆነ አለባበስ ልበስ። የሄድክ የዞርክ አትይ። መዞር ካለብህ ሙሉ በሙሉ ቆመህ ዙር እንጂ ሰው የጠራህ ያናገረህ ጀርባህን አዙረህ ፊትህን አዙረህ ጀርባህን ሰጥተህ አትሄድ። ወላ ተንዙር ፊ ዒጥፊካ በኩራት የተንቀባረርክ እየዞርክ እንደዚህ ተከሻህን አትይ። ልብስ ያምራል አያምርም እያልክ የኮራህ በኩራት መንፈስ ዞር ያልክ አንገትህን ተከሻህን አትይ። አላህ ተባረከ ወተዓላ ኩራተኛን አይወድም። ወላ ቱክቲር ኢልቲፋታ የተጓዝክ ሳለ መዞርን አታብዛ። ወላ ተልዊ ዑኑቀከ ፊተኛው ከሰዎች ጋር ባለ ግንኙነትን ሰው እየጠራ እያናገረ ሰው መኖሩን ያወክ አይተህ እንዳላየህ ለመሆን አትሞክር ነው። ወላ ቱክቲር ኢልቲፋታ የሄድክ ሳለ ቁጭ ብለህም ቢሆን መዞርን አታብዛ። የሞኝ አንዱ መገለጫ ነው ብለናል ትናንት ደርሳችን ላይ ከኢብኑ ሒባን ነቅል በማድረግ መዞር ካለብህ እንደ ነብዩ አለይሂ ሰላቱ ወሰላም ቁምና ሙሉ በሙሉ ዞረህ አይተህ አናግረህ ሄድ እንጂ አቅጣጫህ ወደፊት ሆኖ ወደ ግራ ወደ ቀኝ አስሬ አትይ። ወላ ተቂፍ ዐለ አልጀማዓቲ የሄድክ ሳለ የተሰበሰበን ሰው ባገኘህ ቁጥር ጣልቃ የገባህ የዞርክ የቆምክ አትይ። ፈኢዛ መሩ ቢለግዊ መሩ ኪራማ ዒባዱ ረሕማን የአላህ ባሮች መገለጫቸው እንደ ወላሂ የነገረን ሶላቱን፣ ጾሙን፣ ዒባዳውን ብቻ አይደለም ከሰው ጋር ያላቸውን ግንኙነት አነጋገራቸውን፣ አረማመዳቸውን ሳይቀር አላህ ነግሮናልና ወኢዛ መሩ ቢለግዊ መሩ ኪራማ ማይመለከተህ ጉዳይ ከሆነ ሰው የተሰበሰበበት ቦታ ላይ አስር የሄድክ አንገትህን ያስገባህ ምንድን ነው ብለህ ቆመህ አትይ። ወደ ስራ ሂድ። ወላ ተተኺዚ ሱቀ መጅሊሳ ገበያን ያንተ መቀመጫ መዋያ ቦታ አታድርግ።
ይሄ ዘመኑ ብዙ ወጣቶች የሚፈጽሙት ስህተት ነው። ስራ ካለ ስራ ቦታ ከሆነ ቁጭ በል፣ ካልሆነ ግን እንደዚሁ ስራ ስለፈታህ ብቻ ወላ ተተኺዝ ሱቅ መጅሊሳ ገበያን መዋያ አታድርግ። አይነ ሐራም ያያል፣ ጆሮ ሐራም ይሰማል፣ ልብህ መጥፎ ያስባል፣ መንገድ ታጨናንቃለህ። እንዲሁ በየሱቁ በየካፍቴሪያው ተጎልተው ኃላፊ አግዳሚውን አዳሚ ያደርጉ። ሴት ልጅን የጠሩ የሚያናግሩ አሉ፣ አደብ የጎደላቸው። ምናልባትም ሱሪው ከስራ አጥሯል፣ ጉንጭ አካባቢም ጸጉር ትታያለች። ግን ሴት ልጅን እስከ ሐያዋ እስከ ጅልባቧ እስከ ኒቃቧ ጠርተው እነያሉ ቆመው ማናገር የሚፈልጉ አሉ። ሱናን የሚያሰድቡ ዲንን የሚያሰድቡ ለሒጃብ ሐያ የሌላቸው ለሴት ማይሰስቱ ክብር የሌላቸው በይነል አዳን ወልኢቃም እንኳ በእንደዚህ አይነት ወራዳ ድርጊት ላይ የሚሰማሩ አሉ። ሰዎች አወል ሶፍ እንዳያመልጠኝ ብለው የፈጠኑ ይሄዳሉ። እነሱ ካፍቴሪያ ላይ፣ ሱቅ ላይ፣ አደባባይ ላይ፣ ድንጋይ ላይ ተቀምጠው አዳሚ ያደርጓል። ሌሎቹ ካፍሮች ዘንድ ከዲን መቶ የራቁ ዘንድ ሊጠበቅም ይችላል፣ የተለመደ ነው። ግን አንተን ማይመጠን የመስጂድ ሰው ነኝ ብለህ የቁርአን ሰው ነኝ ብለህ የዲን የሱና መገለጫ ላይ አድርገህ እንዲህ አይነት ቦታ ላይ መገኘት ነው። ገበያ ላይ ለመገበያየት ለመግዛት ለመሸጥ እንጂ መገባት የለበትም። ሰሐቦችን መከሯል ነብዩ ሰለላሁ ዐለይሂ ወሰለም። ሸይጣን የሚበዛበት ቦታ ነው። ወለል ሐዋኒታ ካፍቴሪያዎችን፣ ምግብ ቤቶችን ወይም ኸምር ቤቶችን ደካኪን ማለት ነው፣ ወይም በይቱል ኸማር ማለት ነው። ሐኑት ማለት በዘመናችን ተቅሪበን መቶ እንኳ ባይሆን ይሄ ካፍቴሪያዎች፣ ምግብ ቤቶች ይሄ ሁክም ይሰጣቸዋል። ኢኽቲላጥ ነው፣ ዘፈን ነው፣ ቀልብ የሚያደርቅ ወሬ መስማት ነው። ምግብ ቤት ለመመገብ እንጂ አትግባ። አይንህን፣ ጆሮህን፣ መላስህን ጠብቅ። ሐዋኒቶችን ሙተሐደታ መወያያ፣ መነጋገሪያ፣ መደበሪያ ቦታ አታድርግ። ቤትህ ቁጭ በል፣ ሱቅህ ቁጭ በል፣ መስጂድ ቁጭ በል፣ ክፍት ሰዓት ላይ ሶላት ስገድ፣ ቁርአን ቅራ፣ ዚክር በል እንጂ ገበያ ላይ ቁጭ ካልክ የሚተላለፉ ሴቶችን ማየት ነው፣ የሚተላለፉ ወንድ ማየት ነው ስራህ የሚሆን፣ ማማት ነው ስራህ የሚሆን፣ ወንጀል ላይ ተዝም ማለት ነው ስራህ የሚሆን። ወላ ቱክሲሪል ሚራአ ክርክር አታብዛ። ሲጀመርም ክርክር አያስፈልግም። ሐቁ ግልጽ እስኪሆን ድረስ መከራከር ካለበት ተከራከር፣ በማስረጃ ረጋ ብለህ አደቡን ጠብቀህ፣ ሳትጮህ፣ ሳትበሳጭ፣ እልህ ውስጥ ሳትገባ። ከዚህ ካለፈ ሐቅ መሆኑን ካረጋገጥክ በኋላም ደረቅ ክርክር ውስጥ መግባት አያስፈልግም። ወላ ቱናዚዕ ሱፈሃ ከሞኞች ከጅላጅሎች ጋር አትታገል፣ አትጨቃጨቅ። ከዑለሞች ጋር ተነጋገር፣ ተወያይ። የንግግር አደብን የክርክር የውይይት አደብን ጠብቀህ። ሰፊህ ከሆነ ሞኝ፣ ጅል፣ ጃሂል ከሆነ ሰው ጋር ግን ምንም አያስፈልግም። አንተም ጃሂል ትመስላችኋለህ ሰዎች፣ አንተም ሰፊህ ትመስላችሁ። ሁለታችሁን መለየት ሰዎች ይከብዳቸዋል። ኢዛ ነጠቀ ሰፊሁ ፈላ ቱጅብሁ ፈኸይሩ ሚን ኢጃበቲሂ አስሱኩቱ ከማ ቃለ ሻፊዒ ረሒመሁላህ ተዓላ። ሰፊህ የሆነ ሰው ከተናገረ መልስ አትስጠው፣ ዝም ብለው። ለእሱ መልስ ሰጠኸው ማለት ከእሱ ጋር ተመሳሰልክ ማለት። ዝም አልከው ማለት ደግሞ ከመደን የሙቱ አደብ ይገዛል፣ ቀድሩን ያውቃል። ፈኢን ተከለምተ ስትናገር ፈኽተሲር አጠር አድርግ ንግግርህን። ይህ በተደጋጋሚ አልፏል። ወኢን መዛሕተ ከቀለድክ ፈኽተሲር ቀልድህን ቀለል አድርገው፣ ጣፋጭ አድርገው። ወኢዛ ጀለስተ ስትቀመጥ ፈተረበዕ ሙተረቢዕ ሆነህ ቁጭ በል። መቀመጫህን መሬት ላይ አድርገህ ሁለት እግሮችህን ከፊት እጥፍጥፍ አድርገህ ተመቻችተህ ቁጭ በል። የተረጋጋ ሰው የበሰለ ሰው አቀማመጥ። አስሬ መቀመጫህን አቀማመጥን አትቀይር። በየሰከንዱ በየደቂቃው መቀመጫቸውን የሚቀይሩ ሰውነታቸውን የሚያኩ ልብሳቸውን የሚያስተካክሉ ስታያቸው የሚረብሹ ሰዎች አሉ። ሳይናገሩ እንኳ እይታቸው ራሱ እንቅስቃሴያቸው የሚረብሽ ሀሳብ የሚሰርቅ ሰዎች አሉ። ከነሱ አትሆን፣ ረጋ በል፣ በሰል በል። ዑዝር ያለው ሰው መቀማመጡን በየጊዜው ሊቀየር ይችላል። ግን ቻል፣ ልመድ፣ ሰኪና ልመድ፣ ረጋ ማለትን ልመድ። የእርጋታ አካል ነው አቀማመጥ። አንድ ቦታ ረክተው ማይቀመጡ ወደ ግራ ወደ ቀኝ የሚደገፉ የሚገቡ የሚወጡ ሰዎች አሉ። ይሄ የሰኪና ማጣት ምልክት ነው። በተለይ ደርስ ላይ ዕልም ላይ የዕልም አደብ ተማሪ ከአስተማሪው በፊት ቀድሞ የዕልም ቦታ መቀመጥ አለበት። አስተማሪ ጨርሶ ሳይነሳ መነሳት የለበትም። የዕልሙ መድረክ ላይ ተደግፎ መቀመጥ የለበትም። እግሩን መዘርጋት የለበትም። ጋደም ማለት የለበትም። ይሄ ሁሉ ሱእ አደብ ነው፣ የአደብ ማነስ። ዕልሙ ወደ ልባችን ጠብ እንዲል ውጫዊ አደቡን መጠበቅ አለበት። ከውስጡ አደብ በተጨማሪ ውስጣችን ፋሪግ መሆን አለበት፣ ለዕልሙ ነፃ መሆን አለበት። ታርሶ 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 ሊዘራበት የተዘጋጀ መሬት መሆን አለበት ውስጣችን። ደረቅ መሬት ላይ ዝም ብሎ አይዘራም።
አብዛኞቻችን ኢትዮጵያውያን ገበሬዎች ወይም የገበሬ ልጆች ወይም ግብርና የምናውቅ ሰዎች ነን። ከስንተኛ ክፍል ጀምሮ ግብርና ትማራለህ። ለመዝራት 3 4 ይታረሳል። አንዳንዴ 5 ሊታረስ ይችላል። ከዛም በላይ መሬት አለኝ እህል አለኝ ብለህ ዝም ብለህ አውጥተህ ሜዳ ላይ ብትዘራ ትከስራለህ እንጂ የምታተርፈው ነገር የለም። ለጤፍ የሚሆን መሬት አለ፣ ለበቆሎ የሚሆን መሬት አለ፣ ለማሸላ የሚሆን መሬት አለ። ከእህሎች ሁሉ ምርጡ እህል የሚዘራበት መሬት አለ። አንተ ምርጥ መሬት ሁን። የሚዘራብህ የቁርአን የሐዲስ ምክር በደንብ ያብባል፣ ይበቅላል፣ ትጠቀማለህ፣ ትጠቅማለህ። የደርስን አደብ ያልጠበቀ ሰው ደረቅ መሬት ነው። ቢሰማ ልቡ ላይ ጠባይ። ለዚህ ነው በዘመናችን ብዙ ሰዎች 20 ዓመት ተምሬያለሁ 30 ዓመት ተምሬያለሁ ይሉሃል። 1 ዓመት የተማረ ሰው ስብዕናና ማንነት ግን የላቸው። ለምንድን ነው? አደብ የጎደለው ማማር ነው የሚማሩት። ለትምህርት ይመጣሉ ሙኽተሰር አልቡኻሪ ተጅሪድን ይዘውልህ ምናልባትም ቡኻሪን ራሱንም ይዘውት እንደው ክብሩን ነክተውት ይዘውት ይመጣሉ። ግን ላዩ ላይ ስልክ ጭነው ነው የሚውሉት። የበላይ ሆኖ እጃቸውንም ልባቸውን የሚቆጣጠረው ስልካቸው ነው። ምኑን ተማሩ? አንድ እግራቸውን ምስራቅ ሌላኛው ምዕራብ አድርገው ተበልቅተው ቁጭ ብለው የሚማሩ አሉ። የተማሩ ቻት የሚደራረጉ አሉ። የተማሩ የጎንዮሽ ወሬ የሚያጣጥፉ አሉ። ምኑን ተማር? የተማርነው ልባችን ላይ ጠብ የማይለው አንድም በአደብ ስለማንማር በአደብ ስለማናደምጥ ነው። በአደብ ስለማንታደም ነው። ወተሐፈظ ተጠንቀቅ ሚን ተሽቢክ አሳቢዒካ ጣቶችህን ከማቆላለፍ ወተፍቂዒሃ ከማንጣጣት ከማስጮህ በሆነ ባልሆነው በተደጋጋሚ ያለ ቦታው አስፈላጊ ሳይሆን ደግሞ ደጋግሞ ጣቶችን ማንጣጣት ማስጮህ እንደገና ጣቶችን ማጠላለፍ አይገባም። ሶላት ላይ የተወገዘ ነው። የአብዱላህ ብን አባስ ሐዲስ ላይ እንዳለው ማቆላለፍም የተወገዘ ነው፣ ማንጣጣትም ማስጮህም የተወገዘ ነው። ከእንቅልፍ ስትነሳ የሆነ ሰዓት ላይ ብቻህን ስትሆን ሰውነትህን ነርቮችህን ማነቃቃት ሰውነትን ማፍታታት ከፈለክ አድርገው። ግን ከሰው ቁጭ ባልክበት በተለይ ሶላት የጠበቅ በተለይ ደርስ ላይ ተኮኖ ጣትን ማንጣጣት ማስጮህ ጣቶችን ማቆላለፍ አግባባት ነው። በተለይ ማቆላለፉ ከቤት ወደ መስጂድ ወይም ከቢሮ ወደ መስጂድ ከተኛውም ካለበት ወደ መስጂድ የመጣ ሶላት ውስጥ ሆነ ሶላት የጠበቅ 3 ቦታ ላይ የተከለከለ በሐዲስ ተከልክሏል በግልጽ ጣቶች እነዚህ ማቆላለፍ። ማንጣጣቱም እንደዚሁ ተከልክሏል። ሶላት ውስጥ ሆኖ የሚያንጣጡ ሰዎች አሉ። ያውም አንዴም አይደለም በተራ طيب ምናልባትም በየአንጓው እየፈለጉ ሶላት ውስጥ ከመከልከሉ ጋር ማ አቅበሐ الجهل ጀህልና ምንኛ እንደሚያስጠላ ተመልከት። ነብይ ከልክለዋል። ዑለሞች ጽፈዋል። ክታቦች ላይ ታገኘዋለህ። የፍቅህም የሐዲስም ክታቦች ላይ ሙኽተሰራትም ሙጠወላትም ላይ ታገኘዋለህ። አንተ ግን በራስህ መንገድ ነው የምትጓዘው። ብትቀና ይሄን አታደርግም ነበር። ትቀና ነበር፣ ተስተካከል ነበር። ሰዎች የሚያደርጉት ወይም ካለመቅራት ነው ካለመማር ነው ወይም የተማሩትን ካለማጥናት ልብ ካለ ማለት ነው። ሲጀምርም እኮ የተፈጥሮ ሂዳያን አላህ የሰጠው ሰው ይሄን አያደርግም። ሶላት ላይ መስጂድ ውስጥ ሆኖ አንድ የቀበሌ አስተዳደር አጠገብ ሆነ አታንጣጣም። መቼም ጣት እንዴት አታደርግም? አደብ ይዘህ ፕሮቶኮል ጠብቀህ ነው ጉዳይህን ጨርሰህ የምትሄደው። አላህ ፊት ረቡል ዓለሚን ፊት ሆነ የነቢ ዓለይሂ ሰላቱ ወሰላም መጅልስ ላይ የዕልም መጅልስ ላይ ሆነ ይሄን አታደርግም ነበር የውስጥ ሂዳያም ቢኖርህ። ወልዓበተ ቢልሕየቲካ በጺምህ መጫወትን ተጠንቀቅ ራቅ። ወኻተሚካ በቀለበትህ መጫወትን ራቅ ተጠንቀቅ። ከሰዎች ጋር ቁጭ ባልክበት 10 ጺምህን የጎተትክ ያከክ አትጫወት። ወከዛሊክ ቀለበት እጅህ ላይ ያለን ቀለበት አንዴ ማውለቅ አንዴ ማጥለቅ አንዴ ከፍ ማድረግ አንዴ ዝቅ ማድረግ አደብ አይደለም። ማጽዳት ካለብህ በሰዓቱ አጽዳ። ሁሉም ነገር ቦታ አለው፣ ሰዓት አለ። ወዱአበቲ ሰይፊካ የሰይፍህ ማንጠልጠያ ላይ ሰይፍ አፎት አለው፣ እጄታ አለው። እጄታው ላይ ደግሞ አንዳንዴ የሚያንጠለጥሉት ጌጥ ነገር ይኖራል፣ መያዣ ነገር ይኖራል። በሱ የተጫወትክም አደብ አትጣስ። ወተኽሊሊ አስናኒካ ጥርስህን በመቦርቦር መፋቅ ካለብህ አንዴ ጥርስህን ፍቀህ ታቀብ። ባለፈው እንዳልነው የአፍ በሽታ ካለብህ መጥፎ ሽታ ካለብህ ደግሞ እሱንም አደጋግሞ ሰው ፊት አታድርገው። አንዴ ውዱእ ስታደርግ ጨርሰህ ከዛ በኋላ ማጽዳት ያለብህ ሰዓት ላይ አጽዳ። በሰው መሃል ቁጭ ብለህ የአፍ ሽታ ካለብህ አትነካካው አፍህ። ወከዛሊክ ምግብ በልተው ቀኑን ሙሉ በምንድነው ስቴክኒ ነው ምንድነው የሚባል እንጨት ላይ ጥርሳቸውን ያደሙ የሚውሉ አሉ። ምናልባት አንዳንዶች ደግሞ የሚጎርሩም አሉ። ሽሮ በልተው ናም እንጨት እየተጠቀሙ የሚውሉ አሉ። ጉረኞች፣ ውሸታሞች። አላህ ውሸታምን አይወድም፣ ጉረኛን አይወድም። የበላኸውን ብላ አልሐምዱሊላህ በል خلاص። መልካም ነገር ጥሩ ነገር በልተሃል አላህን አመስግን አልሐምዱሊላህ በል። ነዓም የበላኸውን ማስወገድ ካለብህ እዛው መታጠቢያ አካባቢ ላይ ጨርስ። ቀኑን ሙሉ ጭራሽ ደግሞ ውሸት ጨምረህበት የበላኸው ሌላ ነገር ሆኖ የትልቅ ሰዎች ምግብ በልቻለሁ ብለህ ጥርስህን ባልዋለበት ተውለዋለህ። አይገባም።
ድርብርብ ጥፋት ስተት ነው። ወኢድኻላ የዲካ እጅህን ማስገባትን ምራቅ ተጠንቀቅ። ፊ አንፊካ አፍንጫ ውስጥ ነውር ነው ይሄ። በተለይ መስጂድ ሲሆን ትልልቅ ሰው የተሰበሰበበት ቦታ ሲሆን ምግብ ቀርቦ ሲሆን ጭራሽ ደግሞ ቀኝ እጅህን ሲሆን የተከበረው ለመልካም ነገር ልታደርገው የሚገባ የአላህ ባሮችን የሚጨበጥበትን ቁርአን ገልጠህ የምትቀራበትን ዕቃ መስጠት የምትቀበለበትን እጅህን የአፍንጫህን ቆሻሻ ለማውጣት አትጠቀመው። ውዱእ ስታደርግ አፍንጫህን አጽዳ። መሀል ላይ ያስፈለገህ በሶፍት በመሀረብ በመሰል ነገር በግራ እጅህ አጽዳ። አንዴ ጨርስ። በየመሃሉ እጅን አፍንጫ ውስጥ መክተት ነውር ነው፣ አደብ አይደለም፣ ጤናም አይደለም፣ ጉዳት አለው። ጤናም አይደለም፣ ጉዳት አለው። ጭራሽ ደግሞ መስጂድ ሲሆን የአፍንጫን ቆሻሻ እየለቀምክ ምንጣፍ ላይ የምትጥል ከሆነ ልትከፍር ሁሉ ትችላለህ። መስጂድን ማቆሸሽ ኩፍር ነው ሁሉ ያሉ ሊቃውንት አሉ። እንደ ኢስላም ስልጣኔ የለም። ሐቂቃ አለማወቃችን ዲናችን አለመማራችን እንጂ ዲንን በሚገባ የተማረ ሰው ስልጡን ሰው ነው፣ ዘመናዊ ሰው ነው። ሌላ የማንም እትኬትና ፕሮቶኮል አያስፈልገው። በሄደበት ሁሉ ኮራ ብሎ ዲኑን አኩርቶ መኖር ይችላል። ከእስላማዊ አደብ ስንርቅን ዲናችን እናሰድባለን፣ ራሳችን እናስገምታለን፣ ቤተሰብ እናሰድባለን። እንደዚሁ ደግሞ ተጠንቀቅ ምንን ከትረተ ማብዛትን ጠርድ ዙባቢ አንተ ከአንተ ዝንብን ማባረርን ተጠንቀቅ፣ ራቀው። አንድ ሁለቴ ዝንብ ፊትህ ላይ ሰውነትህ ላይ ተቀምጦ አርፎ ከረበሸህ አንድ ሁለቴ ልታባረው ይችላል። ነገር ግን በየደቂቃው ከዝንብ ጋር የምትጣላ ከሆነ ትንሽ የዝንብን ኮቴ እግር የሚቋቋም ብስለት የለህም እንዴ? ናቀው ተው፣ ዝንብን ናቀው ተው። ካልጨፈለኩት ካልገደልኩት ብሎ ተነስተው ይቆማሉ በሰው መሃል። ዝንብ ጨፈልጋለሁ ብሎ ሰው ይጨፈልጋል። ይዘለሉ አይገባም፣ አደብ አይደለም። ከመሰረቱ አጥፋው። ቤትህ ቆሾ ሊሆን ይችላል፣ ዝንብ የበዛብህ ራስህም ቆሸህ ሊሆን ይችላል። የፈለገ አንዳንዴ ወቅቱ ሙቀቱ አየሩ ሊሆን ይችላል። ወቅቱ ነው ቻለው። እንግዲህ አንድ ወር ነው 2 ወር ነው፣ ከዛ ይጠፋል እሱ ራሱ። ታዲያ ዝንብ አረፈብኝ ላይ ብለህ በየሰከንዱ መረበሽ የለብህም፣ አደብ አይደለም። ወከثرة التثاؤب ማዛጋትንም አታብዛ። ወተመጢ መንጠራራትም አታብዛ። ማዛጋት ከሸይጣን ነው፣ ማስነጠስ ከአላህ ነው። ንቃት ነው። ስታስነጠስ ሰውነትህ ይነቃል፣ ነርቮች ይታደሳሉ። ለዛም ነው አልሐምዱሊላህ የምትለው። ማዛጋት ደግሞ ከገፍላ ነው፣ ከመሰላቸት ከመዘናጋት ከመደበር የመጣ ነው። ለምን አትፍቀድለት? ሸይጣን ይስቅብሃል፣ ወደሱ ይወስድሃል፣ ያስተኛሃል። አደብ ተነግሯል። ቡኻሪ አቡ ዳውድ በዘገቡት ሐዲስ ላይ ስታዛጉ እጃችሁን አፋችሁ ላይ አድርጉ፣ ሃ አትበሉ። በአንዳንድ ረዋያዎች አትበሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አፋቸውን ከፍተው ሶላት ውስጥ ራሱ የሚጮሁ ሰዎች አሉ። ካሉ እኮ ወደ ፊደል አውጥተዋል። በአንዳንድ ፍቅህ መደብ መሰረት ሶላቱን ይበላል። ከላይ እስከታች አፋቸውን በርግጠው ድምፅም ያስወጣሉ። አታድርግ ይሄን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪ ላይ ተመልከቱ። የዚህ ደርስ መግቢያ አካባቢ ላይ ነግራችኋል። አደብን በተመለከተ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢ፣ ማሊክ ሌሎችም ባብ አስቀምጠዋል፣ ኪታብ አስቀምጠዋል። እዛ ላይ የማዛጋትን፣ የማስነጠስን፣ የመተኛትን፣ ፀጉር የማበጠርን፣ ጫማ የመጫማትን፣ ሽንት ቤት የመግባትን አደብ ጠቅሰዋል። ለምን ጻፉት? እኛ ካላነበብነው ካልተጠቀምንበት። ነብይ ስለምተናገሩት አለይሂ ሰላቱ ወሰለም። ትርፍ ነገር ቢሆን እኮ እሳቸው አይናገሩት ምንም። አላህ ተናገረ አይላቸው ነው። ሙሉ በሄድንበት ሁሉ ጨዋ ሙሉ ሰው እንድንሆን አላህ ስለሚፈልግ ነው። ከአላህም ጋር ባለን ግንኙነት ከወንጀል የጸዳ፣ ከሰዎችም ጋር ባለን ግንኙነት ከስህተት ወሰን ከማለፍ የጸዳ ህይወት እንዲኖረን ስለሚፈለግ ነው። እስላም ሊሞርደን ሊያስተካክለን ይገባል። ይህም የሆነው ስንማር ነው፣ ስናጠና ነው፣ የሰማነውን ስንተገበር ነው። እኔ ያለ እውቀት እውር ነኝ ስንል ነው። ካልተማርኩኝ ካላወቅኩ ነውሬን አላውቅም አይታየኝም። ስለዚህ መማር አለብኝ፣ መቅራት አለብኝ፣ መስጂድ መድረሳ መመላለስ አለብኝ ልንል ይገባል። ተመጢ መንጠራራት ማለት ደርስ ላይ ሆነው ኹጥባ ላይ ሆነው 10 የሚንጠራሩ ሰዎች አሉ። ሱብሃንአላህ፣ ይሄ ቅለት አደብ ነው። መንጠራራት ለጤንነት ያስፈልጋል። በተለይ እድሜ ሲገፋ የሚመጣ የሰውነት መሸብሸብን፣ የጀርባ መታጠፍን መሰል የሆኑ ችግሮችን ያስወግዳል። በቀን አንዴ ሁለቴ ተንጠራራ ይላሉ ሐኪሞች፣ መካሪዎች። ታዲያ የት ነው ይሄ መሆን ያለበት? ቤትህ ውስጥ ጠይብ እንጂ መስጂድ ውስጥ ሰው የተሰበሰበበት ቦታ ላይ በተለይ ተቀምጠህ ግራ ቀኝ ያለን ሰው ሁሉ ጭንቅላቱን የኮረኮሙ ግራ ቀኙን ቤቱ የነሱ ብቻ መቀመጫው የሱ ብቻ እስኪመስል ድረስ ኹጥባ እየተደረገ ደርስ ላይ የሚንጠራሩ ሰዎች ቦታው አይደለም ነው። ጠዋት ከእንቅልፍ ስትነሳ አድርግ፣ የረፍት ሰዓት ላይ አድርግ አስፈላጊ ከሆነ። ወአሽባሂ ዛሊካ መሰል የሆኑ ነገሮችን ራቅ፣ ተጠንቀቅ። ሚማ የስተኺፉሁ ናሱ ሚንካ ሰዎች ካንተ እንደ ጅልነት እንደ ቀላልነት መዋረድ የሚቆጥሩብህን ነገር ከማድረግ ታቀብ።
ወየግተሚዙነ ቢሂ ፊካ ስታደርገው ሰዎች የሚጠቃቀሱብህን ነገር አየኸው አየሻት የሚያስብለን የአደበቢስነት ምልክቶችን ራቃ። ሊየኩን ይሁን መጅሊሱካ መቀመጫ የምትቀመጥበት ቦታ ሃዲአን ረጋ ያለ ይሁን። ወሐዲሱከ ንግግርህም መቅሱመን በክፍል ክፍል የተከፋፈለ ይሁን። ንግግርን አትዝራው አከታትለህ አንዱ ከአንዱ እንዳይቀላቀልብህ ንግግርህ ቆረጥ ያለ ይሁን። ወአስጊ ኢለል ከላሚ አልሐሰኒ መልካም ንግግርን ሰዎች ከተናገሩ ማንም ይሁን ማን ተናጋሪው አድምጥ፣ እውቀት ትጨምርበታለህ። ሚመን ሐደተ የነገረህ ሰው ማንም ይሁን ማን ጥሩ ንግግርን ከሰማህ ቆም ብለህ አድምጥ። ጥሩ ምግብ ከሚያስፈልግህ በላይ ለአእምሮህ ጥሩ ንግግር ያስፈልጋል፣ ጥሩ ምክር ያስፈልጋል። በተለይ የትልቅ ሰዎችን ንግግር በእድሜ የበሰሉ በእውቀት የበሰሉ የሚያነቡ ታሪክ የሚያውቁ ሰዎች ንግግር የሚነገርበት ቦታ ከሰማህ አታሳልፍ። ሚን ገይሪ ኢብሃሪ አጀብን ሚንካ ይሄም ድንቅ ምክራቸው ነው። ታዲያ አዳዲስ ነገሮችን ስትሰማ አትፍዘዝ፣ አፍህን አትክፈት፣ ላብህን ማነው ለሐጀረት ታፍስ ያስገምታል። ጥሩ ንግግር ስታገኝ ደስ ይበልህ፣ ተቀበል። ፊት ለፊት የሚያናግርህ ሰው ሲሆን የተረዳህ እንደሆነ ለማሳየት ጭንቅላትን ነቅነቅ ብታደርግ ትኩረትን ብታሳይ መልካም። ግን በሄድክበት ሁሉ ድንቅ ንግግር በሰማህ ቁጥር ከልክ በላይ አትበርግግ። ጃሂልነትህን፣ አላዋቂነትህን፣ ሞኝነትህን ያሳብቃል፣ ያሳይብሃል። ናም ጥሩ ትምህርት የሰጠህን ሰው ከሱ መጠቀምህን ከሱ ጋር መሆንህን እየተከታተልክ መሆንህን አንጸባርቅ። በሁለቱ መሃል ግን ልዩነት አለ። አንዳንድ ሰዎች ሙሉ ሰውነታቸውን ይነገንጋሉ አዳዲስ ነገር ሲሰሙ። በዛ ልክ አይሆን። ግን እየተጠቀምክ እንደሆነ ትምህርቱ የገባህ እንደሆነ የሚያሳይ አድርግ። ሰሐቦች ይሄን ያደርጉ ነበር። ነብዩ አለይሂ ሰላቱ ሰላም ሲያናግሩን አይናችን የእሳቸው ፊት ላይ ነበር የሚሆነው፣ አይናችንን ከእሳቸው አንነቅልም ነበር፣ ፊታችን አናዞረም ነበር ይላል። ይሄ የማዳመጥ አደብ ነው። ወላ ሙሳአለቲ ኢዓደቲን ድገምልኝ አትበላል። ይሄም አደብ አይደለም፣ ስርዓት አይደለም፣ ጉድለት ነው። እስቲ ድገመው አይባል፣ አንዴ ድገምልኝ አይባል። የት ሄደህ ነበር? ነዓም ምናልባት ተቅይድ ያደረክ እየጻፍክ ማስታወሻ እያያዝክ ተደራርቦብህ ከሆነ ከይቅርታ ጋር አንዴ ትደግመዋለህ በል፣ አትዘዝ። ድገመው አይባል፣ ይቅርታ አንዴ ትደግመዋለህ ይባል። ንግግርን ድገሙልኝ ከማለት ይልቅ ድንጋይ ማሸከም ይቀላል ያሉ ተገኝተዋል ከቀደምቶች ውስጥ። አንዴ የተናገርከው ንግግር አንዴ ድገመው ከሚልህ አንድ ሰው ድንጋይ አንስቶ ቢያሸክም ይሻላል። ምክንያቱም ለንግግር ትኩረት ያለ መስጠት፣ ልብ ሰጥቶ ያለ ማዳመጥ ምልክት ስለሆነ። ወአጊዳ ቀንስ አኒል ፉካሃቲ ቀልዶችን፣ ሚነ ضዋሒክ የሚያስቁ ነገሮችን፣ ወልሒካያቲ ወሬዎችን፣ እንዲህ ይባላል የሚባልን ነገር አታብዛ። በልክ ይሁን። ጉዞ ላይ ስትሆን፣ ሰርግ ሲሆን፣ የጨዋታ መጅልስ ሲሆን በትንሹ እርግጠኛ የሆንክበትን ነገር እርስ በርሱ ማይምታታን ነገር ተናገር። ነገር ግን ሁሌ ይሄን አታብዛ። ወላ ቱሐዲስ አትናገር አን ኢዕጃቢከ ቢወለዲካ በልጅህ ደስተኛ መሆንህን፣ ወላ ጃሪየቲካ በሰራተኛህ ደስተኛ መሆንህን፣ ወላ አን ፈረሲካ በመኪናህ በፈረስህ ደስተኛ መሆንህን፣ ወላ አን ሰይፊካ በመሳሪያህ በሰይፍህ በሽጉጥህ ደስተኛ መሆንህን አትናገር። ስለ ራስህ ብዙ አታውራ። ስለ ራስህ መናገር በሰዎች ዘንድ ብዙ ጊዜ ተወዳጅ አይደለም። ከተጠየቅክ ምናልባት ሳይበዛ ልትናገር ትችላለህ። ከተጠየቅክ ሳይበዛ ልትናገር ትችላለህ። የህይወት ልምድህን አካፍል ከተባልክ፣ ይጠቅማል ከተባለ እዛ ከደረስክ ያ አብደላህ እዛ ከደረስክ ከአንተ የምትወሰድ ነገር ካለች እንጂ ካልሆነ እንዲሁ መድረክ የፈጠርክ ሲቪህን ያለውን የሌለውን ያስገባህ እዩኝ ስሙኝ አትበል። ትልልቅ ሰዎች ዑለሞች ስለ ራሳቸው አይናገሩ። እንደው ተናገሩ ተብለው እንኳን ግራቀኝ ሰዎች ኢንተርቪው ያደረጓቸው የጠየቋቸውን ከሚሰጡት ትንሽ ይጠብታል ጠበበ። አንዳንዱን ምን ያደርግላቸዋል ለፉት ሁሉ ያሉ ያሳልፋል። ሼክ ሷሊህ አልፈውዛን ወፈቀሁ ላህ ተዓላ ወረዓህ ወመተዐሁ ቢስሲሐቲ ወልዓፊያ ጃሚዓተል ኢማም አዳራሽ ላይ የህይወት ታሪካቸውን አቅርበው ነው። ትልልቅ የዩኒቨርሲቲ አስተማሪ መሻይኾች ግራቀኝ ከበዋቸው በተራ ተራ እየጠየቁ ያውጣጧቸው ነበር የሚጠይቋቸው። አንዳንዱ ላይ ሁለት ቃል ብቻ ነው የሚናገሩት። አንተ ተናገር ብትባል በዛ 30 ደቂቃ ልታወራ ትችላለህ። ضعيف ሰው ትንሽ ሰው ስለ ራሱ መናገር ይወዳል። ትንሿ ነገር ብዙ ትሆንበታለች። እሳቸው ወደ 90 የተጠጉ ሰው ናቸው። 80 አካባቢ ናቸው። ብዙ የዕልም ታሪክ ያላቸው ናቸው። ከመሆኑም ጋር ግን ትንሽ ደቂቃ ነው የተናገሩት፣ ትንሽ ነገር ነው የተናገሩት። አንዳንዱን ምን ያደርግላቸው
ያገቡት ትምህርት ቤት ከተመረቁ በፊት ነው ሳይመረቁ በፊት የሚል ጥያቄ ቀርቦ ነበር። የማስታውሰው ምን ፈርቀ ምን ለውጥ አለው አሉ። አንተ እቺ ጥያቄ ብትጠየቅ ልጅቷን ያወቅኳት በዚህ ነው ያገኘኋት በዚህ ነው ማህሯ እንደዚህ ነው የከፈልኩት ወዘተ እያልክ 30 ደቂቃ ልጨርስ ትችላለህ። ምን ይፈይዳል? ምን ፈርቃል? እኛውን ከፈለግነው አግብቶ መማርም ይቻላል ወይስ ሳያገቡ በፊት ብዙ ትምህርት ገፋ ማድረግ ያስፈልጋል የሚለውን ልናውቅበት ነው። ዋናው ያንተ የውስጥህ ወኔ ፍላጎትህ ነው እንጂ አግብተህም ተማር ሳታገባም ተማር ምንም የለውም ብለዋል። ኢዳ ስለ ራስህ መናገር የሚጠቅም ቦታ ላይ በልኩ ተናገር። ካልሆነ ግን ስለ ራስህ ስለ ጭራሽ ስለ ቀበቶህም ስለ ፈረስህም ስለ ቤት ሰራተኛህም ስለ ልጅህም ሁሌ መናገር አታብዛ። ሰዎች ተናገሩ ከተባሉ ብዙ የሚናገሩት አላቸው። የሚጠቅመው የተኛው ነው የትልልቆቹ ነው የነቢዮች የሷሐቦች ነው። ያን ተናገር ስለ ራስህ ከምትናገረው ይልቅ። አስፈላጊ ሆኖ ከተገኘ ግን ያስተምራል፣ ይጠቅማል ለዘመኔ ትውልድ። ምክንያቱም ሁሌ የላይኞችን ብቻ መናገር ይሄማ ላይ ነው እኛ እንደርሰውም እንዲሉ ሊያደርግ ይችላል ትውልዱ። ያኛውን የላይኞችን ከመናገር ጋር አንዳንዴ አሁንም ይቻላል ባለንበት ዘመንም እንዲህ አለ ለማለት አርአያ ምሳሌ የምትሆን ሰው ከሆንክ እዛ ከደረስክ ልትናገር ትችላለህ። ወላ ቱሊሐ ፊል ሐጃቲ ጉዳይ ሲኖርህ ችክ አትበል። ሰዎችን የሆነ ጉዳይ ኖሮ ስትጠይቃቸው ችክ ብለህ አትጠይቅ። ወላ ተኽሸዕ ፊ ጠለባቲ ታዲያ ሰውን ስትጠይቅም ስብርብር አትበል። ሐጃ ኖሮህ ጉዳይ ኖሮህ ከሄድክ ኢነመ ናሱ ቢናስ ሰው ከሰው ጋር ነው የሚኖረው። ዛሬ አንተ ሙሐመድን ትጠይቀዋለህ፣ ነገ ሙሐመድ አንተን ይጠይቅሃል። መጠየቅ ካለብህ አስፈላጊ ሆኖ ከተገኘ የሚጠየቅን ሰው አቅል ያለው አደብ ያለውን ሰው ሰውን መርዳት ማስደሰት መኻደምን የሚወደን ሰው ጠይቅ። ስትጠይቅ ስብርብር ብለህ ታማ አይደለም መሆን ያለበት። እንዲህ ነገር ገጥሞኛል ልትረዳኝ ትችላለህ በል። ብድር ሊሆን ይችላል፣ የሥራ ዕድል ማመቻቸት ሊሆን ይችላል፣ ስራ ማስቀጠር ሊሆን ይችላል። ጥያቄ ስትጠይቅ ክብርህን ጥለህ መሆን የለበትም፣ አንሰህ ተዋርደህ መሆን የለበትም። ወላ ቱዓልም አህለከ ወወለደከ ወላ ቱዓልም እንዳታሳውቅ እንዳትነግር አህለከ ቤተሰብህን ወወለደከ ልጅህን ፈضለን ዐን ገይሪሂም ለሌሎቹ መንገር ይቅርና ለልጅህና ለቤተሰብህ እንኳ አትናገር። ምንን አደደ ማሊካ የሀብትህን መጠን። ለምን ምን ችግር አለው? ፈኢነሁም ምክንያቱም እነዚህ ከነገርካቸው ኢን ረአውሁ ቀሊለን የሀብት መጠንህ ትንሽ ሆኖ ካገኙት ሁንተ ዐለይሂም ይንቁሃል። ወኢን ካነ ከሲራን ብዙ ከሆነ ደግሞ ለም ተብሉግ ቢሂ ሪዳሁም መቼም በምትሰጣቸው ነገር አይረኩም አይደሰቱም፣ የበለጠ ይጠብቃሉ። ከዚህ ሀብትህን መጠን ለሚስትህም ይሁን ለልጅህም ይሁን ለወላጅህም አትንገር፣ ጠብቀው። እድሜህን አትንገር፣ የሥራህን መጠን የደሞዝህን መጠን አትንገር ወዘተ ያሉ አትንገር የሚሏቸው ነገሮች። ምንም አይመለከተው ሰው መጥቶ ደሞዝህ ስንት ነው ይልሃል። አንዳንዴ ያለመመለሱ ሊከብድ ይችላል፣ ሌላ ጊዜ መመለሱ ሊያስገምትህ ይችላል። ታዲያ ምንድን መሆን ያለበት? የጥበበኛ መልስ ስጠው። የተሻለ ስራ ካለ ዝግጁ ነኝ ትቀጥረኛለህ በለው። አምልጠው ሽሸው እንጂ አትንገር። ብዙ ከሆነ ይመቀኛል፣ ሊመቀኝህ ይችላል። ካንተ ማችለው ነገር ሊጠብቅ ይችላል። ትንሽ ከሆነ ሊንቅህ ይችላል። طيب واخفهم ቤተሰቦችህን አስፈራራቸው። في غير عنف ግን ኃይለኛ ሳትሆን ጨካኝ ሳትሆን አስፈራራቸው፣ ትንሽ እንዲፈሩህ አድርጋቸው። ወሊን ለሁም በዛው ልክ ደግሞ ለሰብ በልላቸው ለስለስ በልላቸው። في غير ضعف ደካማ ሳትሆን ለምን ሁሌ ደካማ ከሆንክ ለስላሳ ከሆንክ ቅቤ ከሆንክ አናትህ ላይ ወጥተው ይጨፍሩብሃል። አይሰሙህም፣ አይታዘዙህም፣ ይዳፈሩሃል። ጭራሽ ደግሞ ደረቅ ከሆንክ ሁሌ አኒፍ ከሆንክ የምታስፈራራ ከሆነ ይሸሹሃል፣ አያማክሩህም፣ አይጠይቁህም። ስለዚህ ፍቅር ስጣቸው። ኩን ለይነን ሚን ገይሪ ضዕፊን ወኩን ቀዊየን ሚን ገይሪ ዑንፍን ይላል። ጨካኝ ጉልበተኛ ሀርደኛ ሳትሆን መካከለኛ ጠንከር ያለ ሰው ግርማ ሞገስ ይኖርህ። አባት መጣ እንዲያደርግ ሲባል የሚያስፈራሩብህ ሁን። የተወሰነ አስፈሪነት ይኑር ቤት ላይ። አሁን ላይ ብዙ ወንድ ቤት የዋለ አስፈሪነቱን አጥቷል። ብዙ ወንድ በዘመናችን ቤት የዋለ አስፈሪነቱን አጥቷል። ሚስቱ ትገለምጧለች፣ ልጆቹ ያሾፉበታል፣ እኩያቸው ይመስላቸዋል። ትምህርት ቤት የለመዱትን ስድብ ይሄ ምላስ ማስወጣት ምናምን አባታቸው ላይ ያደርጋሉ። ከሚስታቸው ጋር አብረው ሽንኩርት የሚከትፉ ወጥወጥ የሚሰሩ። አንዳንዴ ማገዝ አግባብ ነው። ሁሌ ግን አንተ የሴቷን ስራ መስራት ሴት ትሆናለህ፣ ትንሽ ቆይታ ቀሚሷን ትሰጣለች። አይገባም። ወንድ ወንድነቱን መጠበቅ አለበት። ይሄ ዝም ብሎ ንግግር አይደለም። ሱረቱ ጣሃ ላይ ታገኘዋለህ። ላ ተግመኡ ፊሃ ወላ ተድሓ። ምን ማለት ነው? ዱሓ ማለት ምንድን ነው? ፀሐይ ማለት ነው።
አደም ሆይ ጀነት ላይ ሁሉንም ዛፍ ብላ እቺ ዛፍ ስትቀር እምቢ ብለህ እቺ ዛፍ ከበላሃት ግን ወደ ዱንያ ትወርዳለህ፣ ከጀነት ትባረራለህ። ዱንያ ላይ ከሄድክ ደግሞ ተضمኡ ወተضሓ ማለት ነው። ወንድ ይጠማል፣ በፀሐይ ይንቃቃል። የት ሆኖ? ውጭ ሆኖ። ላ ተضمኡ ፊሃ ወላ ተضሓ ዱንያ ከወረድክ ከወጣህ ተضማ ትጠማለህ። ወንድ ይጠማል። የሚጠማው መቼ ነው? ከቤት ውጭ ሲሆን። ቤትማ ከሆንክ ዙሪያ ምንድነው ይሄ ፍሪጅና ምንድነው ተደርድሮልህ እየጠጣህ ትውላለህ። ሴት ናት ማይጠማት ቤት ስለምትውል፣ አንተ ግን ይጠማሃል። ከውጭ ስትመጣ ሚስትህ ቀዝቃዛ ውሃ አዘጋጅታ ልታቀርብልህ ይገባል። ይሄ ነው የሚያስመሰግናል። ቤት ከዋልክ አይጠማህም፣ የጥም ስሜትም አይሰማህም። ከህፃኑ እኩል ህፃኑ ጡጦ ይጠባል፣ አንተ ፌርሙስ ትጠባለህ። ይሄ መሆን የለበትም። ወላ ተضሓ ተضሓ ማለት ደግሞ ማለት ነው በፀሐይ አትንቃቃ ማለት። መቼ ነው በፀሐይ የምትንቃቃው? ርዝቅ ፍለጋ ወጥተህ ውጭ ውለህ ከሀገር ሀገር እየተንከራተትክ እያረስክ እየዘራ ሾፌር ሆነ የቢሮ ሰራተኛ ሆነ ተቆጣጣሪ ሆነ ፀሐይ አንቃቅቶ ላብህ ግንባርህ ላበላብ ሆኖ ትመጣለህ። ሚስትህ ቀዝቃዛው አዘጋጅታለህ፣ ገላህን ታጥበህ የቤት ልብስ ለብሰህ ትቀመጣለህ፣ ንጉሥ ትሆናለህ። ቤት ከተቀመጥክ ግን خلاص እኩል ናቸው፣ ምንም ለውጥ የለም። ይሄ መስተካከል መቻል አለበት። ስራ አተህ ነው ቤት የዋልከው ጊዜያዊ ነው፣ ችግር የለውም። ቤት የሆነ ነገር ስራ፣ ካልሆነ ግን ውጣ። የወንድ ቦታው ቤት አይደለም። ለምሳ ግባ። ባለንበት ጊዜ ከቤት ሆነው የሚሰሩ ሰዎች አሉ። ቤት ውስጥ ቢሮ ይኖር፣ በሰዓት የሚዘጋ የሚከፈት። ካልሆነ የወንድነትን ማዕና ታጣለህ። ወንድና ሴቱን መለየት እየከበደ ነው። ሐቂቃ እንደ ሴት ምንድነው ከንፈር ማለት ለሻይ እየተቀቡ የሚሄዱ ቅንድባቸው የሚቀነደቡ የወንድም የሴትም አልባሳት አሉ። ሁለቱም የሚለብሳቸውን እሱን ለብሰው የሚሄዱ ወንድ ነው ሴት መለየት የሚከብድህ ወንድ የበዛ ነው። ወንድ የተፈጠረው ለትልቅ ዓላማ ነው። ድንጋይ ለመፍለጥ፣ ብረት ለመሸከም፣ ብረት ለማቅለጥ። ይሄ ቤት የዋልክ አይደለም የሚሳካው። ኹሹናን አስለምደው ሰውነትህ። ለሚስትህ ቤት ስራ አትስራ ማለት አይደለም። ሴቶች እንዳይቆጡ ቅር እንዳይላቸው። የቤት ስራ አልፎ አልፎ ሲሆን ነው የሚያምረው ደስ የሚለው። በሳምንት አንድ ቀን ቤት የምትውሉበት ቀን ማታ የቀረው የተበላበትን ዕቃ አብራችሁ አንስታችሁ ብታጥቡ አንዳንዴ ከሆነ ችግር የለም። ቤት ብታስተካከል ችግር የለም። መኝታ ቤት የተኛህበትን ብታነጥፍ ችግር የለም። ፍቅርም ይጨምራል፣ መቀራረብንም ያመጣል። ግን ሁሌ አልጋ ማንጠፉም ቤት መወልወሉ ጭራሽ ወልውለው የወለወሉበትን አውጥተው ውጪ ግቢ የጋራ መኖሪያ ላይ የሚያሰጡ አሉ። ወንድ ሆነ ባለቤታቸው ታማ ነፍሰ ጡር ሆና ጊዜያዊ ከሆነ ችግር የለም። ካልሆነ ግን ቦታ መቀየሩ ሚና መቀየርን ያመጣል፣ ብዙ ችግሮችን ያስከትላል። በእንዲህ አይነቱ ቢአ ውስጥ ኤንቫይሮንመንት ውስጥ የኖሩ ልጆችም ይሄንኑ ይዘው ነው የሚወጡት። እነ ኻልድን እነ አልቃዕቃዕን እነ ሰዕድ ብን አቢ ወቃስን አይመስሉም። ሌሎችን ይመስላሉ ግን አይሆኑትም። ተፈጥሯቸው አይደለም። ከሁለት አድ ስለሚሆኑ የሚያስከትለውን ጉዳት በማሰብ ተፈጥሮህን ጠብቀህ መኖር መቻል አለብህ። ወላ ቱክቲር الاشاره ማመላከተን አታብዛ። በየዲከ በእጅህ ምልክት መስጠትን፣ እጅህን ማወዛወዝን ማንቀሳቀስን አታብዛ በልክ እንዳስፈላጊነቱ ካልሆነ በስተቀር። ወላ ተሐፈዝ على ركبتيك በጉልበትህ የተንፋቀቅክ አትሄድ። ሰው ነህ፣ አላህ ቀና አድርጎ ፈጥሮሃል። እንስሳት ናቸው በጉልበታቸው በእግራቸው የሚሄዱት፣ በጉልበታቸው በእጃቸው ተደፍተው የሚሄዱት። ይሄም አንዳንዴ ከልጆች ከታዳጊዎች የምናየው ነው። ማምጣት ሲባሉ በጉልበታቸው የተራመዱ የተንፋቀቁ ይመጡ አሉ። ይሄን አታድርግ። ወተወቃ ተጠንቀቅ፣ ሑምረተ الوجه ፊትህ እንዳይቀላ፣ ወዐረቀ الجبين ግንባርህ በላብ እንዳይጠመቅ እንዳይሞላ። ስሜታዊ አትሁን፣ አትናደድ፣ ረጋ በል፣ ሰከን በል። ተናደደ ፊቷ ቀላ ምን መሰለ ይላሉ ሰዎች። እዛ ደረጃ አትድረስ። ቦታው የሚያስቆጣ ከሆነ ጥለህ ውጣ፣ ራስን አረጋግተህ ተመለስ። ቁጣ የመዋጥን ጥቅሞችን አስታውስ። ወኢን ሱፊህ ዐለይከ ሰዎች አንተ ላይ ወሰን ካለፉ የጅል ድርጊት ከፈጸሙብህ ፈሕሉም ቻል፣ ታገስ፣ አጸፋ አትመልስ። ያልሆነ ነገር ስለተናገሩ ያልሆነ ነገር አትናገር። ወኢን ሀዳ ገضቡከ ቁጣህ በሰል ረገብ ካለ ፈተከለም፣ ይሄኔ ተናገር እንጂ በቁጣ ተሞልተህ አትናገር። ለዘላለም የምትጸጸትበት ቃል ካፍህ ሊወጣ ይችላል። ግንኙነት የሚያበላሽብህ ንግግር ከአንደበትህ ሊወጣ ይችላል። ወዳጅ ልታጣ ትችላለህ። የኩፍር ቃል ልትናገር ትችላለህና በቁጣ ሰዓት አትናገር፣ ዝም በል። የቁጣ አደብ። ወኢዛ አውዐድተ ቃል ከገባህ ፈሐቅቅ፣ ቃልህን ሙላ። ወኢዛ ሐደስተ ከተናገርክ ፈስዱቅ፣ እውነት ብቻ ተናገር። ወላ ተጅሀር ጮክ አትበል፣ ቢመንጢቂከ ስትናገር ከሙናዚዕል አሰሚ ደንቆሮ የሆነን ሰው ለማሰማት የሚታገልን ሰው ያክል። አንዳንድ ሰዎች ሲጮሁ አጠገባቸው ያለ ሰው ማይሰማ ይመስላል እና አንተ ስትናገር ሁሌም የጮህክ አትናገር፣ ደንቆሮን ለማሰማት እንደሚታገል ሰው። ወላ ቱኻፊት ቢሂ ዝቅ አትበል፣
ከሙኻፈተቲል አኽረሲ ንግግር ማይችል ዱዳ የሆነ ሰው ለመናገር እንደሚሞክረው አይነት ንግግር ድምፅ የሌለው ንግግር አትናገር። ረሒመላሁ ረጁለን ኢዛ ቃለ አስማዕ ወኢዛ ضረበ እሺ አውጀህ ሲናገር የሚያሰማ አይሰማም ድምፅ ጨምር ምን አልክ ያልክ ሰው የምታደክም አትሁን። ወተኸየር ምረጥ መሐሲነል ቀውሊ ከንግግሮች ያማረ ንግግር ቢልሐዲሲል መቅቡል ሰው ዘንድ ተቀባይነት ሊኖረው የሚችል ሊመስል ሊገባ የሚችልን ንግግር ተናገር። ንግግሩ ራሱ ሊገባ የሚችል መሆን አለበት። ያን ንግግር የምትገልጽበት ቃል ደግሞ ያማረ ቃል መሆን አለበት። ይሄም የቁርአን አደብ ነው። ወኢዛ ሐደስተ ቢሰማዒ አንድ የሰማኸውን ነገር ከተናገርክ ለሰዎች ካስተላለፍክ ፈንሲብሁ ኢላ አህሊሂ ወደ ተናጋሪው አስጠግተህ ተናገር። ይሄንም አሳልፈናል ባለፈው። ጥሩ ንግግርን መልካም ንግግርን ከሰማ ከአነሁ ሚን በናቲ ፊክሪካ ያንተው አእምሮ ያፈለቀው አድርገህ ራስህ አስጠግተህ አትናገር። እገሌ ሲል እንደሰማሁት እገሌ ብዙ ጊዜ የሚላትን ቃል ልዋስና ብለህ ተናገር እንጂ ያንተ ያልሆነን ንግግር የኔ ነው ብለህ የሌለህን ቦታ ለመስጠት አትሞክር። የሰውን ልብስ የኔ ነው እንደማትለው የተውሶ ነው ብለህ እንደምትለው። ወኢያከ አደራህን ወልአሐዲስ አልዓቢራ ድንገተኛ ንግግሮችን ካፋፈት ልከው የሚወጡ ንግግሮችን ተጠንቀቅ። አልአሐዲስ አልከሊማ አልዓቢራ ማለት التي تقال في سياق من دون تحديد ማለት ከዘውጉ የወጣ ስለምትናገረው ነገር ግንኙነት የሌለው አፈትልጎ የሚወጣ አንዳንድ ቃል አለ ከርዕሱ ውጭ ይሆን እንደዚህ አይነት ዓብር አልፈው የሚወጡ ድንገተኛ ቃላትን ተጠንቀቅ። አልሙሸኒዐ አንተን የሚያስተቹ የሚያስነውሩ التي تنكرها القلوب ልቦች የሚጠሏቸው መጥፎ ንግግርን ራቅ ተጠንቀቅ። ይሄ መቼ ነው ሊሳካ የሚችለው? ንግግርህን የመዘንክ ስትናገር ረጋ ብለህ ስትናገር ያስተዋልክ ስትናገር ነው። ካልሆነ ይቀላቀልብሃል። ማይገባ ቃል ካንደበትህ ይወጣል። ወተቂፉ ለሃል ጁሉዱ የሰውነት ቆዳ የሚሸበሸብልህ ሰውነትን የሚነዝር ንግግርን ተጠንቀቅ። ንግግር አንዴ ከወጣ በኋላ ተመልሶ አይገባም። ስም ይሆናል። ንግግሩ የሚያስጠላው ሰው ትባላል። ለንግግሩ ማይጠነቀቀው ሰው ትባላል። የሆነ ቃል እንዳይወረውርብኝ ብለው ሰዎች ይፈሩሃል። ጦርን መሳሪያን ከሚፈሩት በላይ ሰዎች የሰውን ንግግር ይፈራሉ። አንዳንዴ ንግግራቸው መርዝ የሆነ ሰዎች አሉ። የሰውነት አጥንት የሚሰብር ሰዎች አሉ። ውስጥ ገብቶ የሚቀር ሰዎች አሉ። ለነሱ ምናቸውም አይደለም። አፋቸው አደብ የሌለው ስርዓት የጎደለው መጥፋታቸው መናገራቸውን ብቻ ነው የሚያዩት። የተናገሩት ንግግር ወጥቶ የሰው ልብ ላይ የሚያስከትለውን ስብራት አያዩ። የአጥንት ስብራት ይጠገናል፣ የምላስ የቃል ስብራት አይጠገንም ይላሉ ሰው። በተለይ ካንተ ጥሩ ነገር የሚጠብቁ ካንተ እንደዚህ አይነት መጥፎ ንግግር ማይጠብቁ ሰዎችን መጥፎ ንግግር ወርወራባቸው ቀልባቸውን ከመስበር ውስጣቸውን ከማሻከር መጠንቀቅ ይገባል። በመጨረሻም ወኢያከ አደራህን ወሙضعف الكلام ተደራራቢ ንግግርን ተደጋጋሚ ንግግርን ወሙضعف الكلام ተደራራቢ ተደጋጋሚ ንግግርን ተጠንቀቃል። ለምሳሌ مثل نعم نعم አው አትበል። አንዴ አው ካልክ ይበቃል። ላ አይ አትበል። ሁለቴ አትድገሙ። አጅል ፍጠን ቶሎ በል አትበል። وما أشبه ذلك መሰል ነገሮች ረጋ በል ሰከን በል። አንዴ ካልክ ይበቃል። 3 4 5 የምትለው ፊት ለፊት ያናገርክ ያለው ሰው አይሰማኝም የሚል እምነት ኖሮ ነው። አይቀበለኝም፣ አይታዘኝም፣ ላጨናንቀው እኔ ተሰሚነት የለኝም ማለት ነው። አንተ ከዙሪያ ካሉ ሰዎች ጋር በመልካም መተናኗር ከሆነ ተጽዕኖ ፈጣሪ መሆን ትችላለህ። ምናልባትም እስከተናገርም ሰዎች ላይጠብቁ ይችላሉ። ከሁኔታ ይረዳሉ። ሰሃቦች ከነቢዩ ይረዱ እንደነበር ደስታቸውን መከፋታቸውን ከፊታቸው ይረዱ ነበር። ወከዛልክ ጥሩ ልጅ ማለት ወላጆቹ እስኪያዙት ማይጠብቅ ልጅ ነው። አባቱ እናቱ ወላጆቹ የሚወዱትን ነገር የሚፈልጉትን ነገር አውቆ የሚያደርግ ነው ተብሎ ወላጆች አንድ ነገር ቸግሯቸው አድርግልኝ አምጣልኝ እስኪሉ ድረስ መጠበቅ ወላጆችን መበደል ነው ተብሎ ማንበብ አለብህ። የወላጆችን ፍላጎት አብረው የሚኖሩ ሰዎችን ፍላጎት ስሜት ማንበብ አለብህ። ታዲያ አንተ አብረው ከምትኖር ሰው ጋር አንድን ነገር 2 3 4 የመደጋገምህ በግንኙነትህ መተማመን የለም ማለት ነው። ኸፊፍ ነህ፣ ችኩል ነህ ማለት ነው። አለ ደግሞ ያዘዝከው ያለው አካል ማይታዘዝ ሰው ነው። ማይታዘዝን ሰው ማዘዝ የለብህም። ማይሰማህን ሰው መምከር የለብህም። ይቅርታ ማይቀበልን ሰው ስብርብር ብለህ ይቅርታ መቀበል የለብህም። ዑድርህን አንዴ ከነገርከው ይበቃል። ይሄና እንዲህ አይነት ቃና ያላቸው መልእክቶችን አሳልፈናል። ስለዚህ ይሄ አጅል ነዓም አው ናና ቶሎ በል አትበል። አንዴ ከተናገርክ ይበቃል። መስማት የፈለገ ሰው በአንዴ ይሰማል። እንዲህ አይነት ነገሮችን ቋሚ ባህሪ አታድርጋቸው ነው ማለት ነው እንጂ በችግር ጊዜ የሆነ ችግር ሲገጥም ኤመርጀንሲ ነገር ሲኖር እኮ ልታደርገው ትችላለህ።
ቤት ላይ አላህ ያድርገው እሳት ቢነሳ ቢፈጠር ቶሎ በሉ ትላለህ። ያለም ግን ቋሚ ባህሪ አይሆን ሁሌ ስትናገር እንደዚህ የተደራረቡ ቃላትን የምታወጣ መሆን የለብህም። هذا الله تعالى أعلم. نسأل الله الإعانة والتوفيق وبالله التوفيق. السلام عليكم ورحمة الله وبركاته.